ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በእስራኤል የሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤንጉሪዮን በአውሮፕላን ማረፊያ አቅራቢያ ሚሳኤል ማረፉን የእስራኤል መንግስት ይፋ አድርጓል። በቴል አቪቭ አቅራቢያ ያረፈው ሚሳኤል አካባቢ ላይ ጥቁር ጭስ ፈጥሯል ወይንም አካባቢውን ሸፍኖታል። ጭሱ ወደ አየሩን በመውጣት በተርሚናል ህንፃዎች ባሉ ተሳፋሪዎች ላይ ድንጋጤ ፈጥሯል። በጥቅሉ 6 ሰዎች በፍንዳታውና በክስተቱ አማካኝነት ጉዳት የደረሰባቸው ሲሆን ሁቲ በቀናት ውስጥ ለሁለተኛ ጊዜ እስራኤል ላይ ጥቃት ሲሰነዝር ነው ተብሏል። በሌላ በኩል የእስራኤል መከላከያ ሚኒስቴር እስራኤል ካትስ ያጠቃን ማንም ይሁን ማን 7 እጥፍ አጸፋዊ ምላሽ እንሰጣለን በሚል አስጠንቅቀዋል። ለሚሳኤሉ ጥቃት ኃላፊነት የወሰዱት የሁቲ ጦር አቀባይ ያህያ ሳሬህ በሳሬ ቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ከእንግዲህ በጉዞ የተስማማን አለያም ደህንነቱ የተጠበቀ አይሆንም፣ ለፍልስጤማውያን አጋር በመሆን እየሰራን ነው ሲሉ ገልጸዋል። የሁቲ ሚሳኤል የእስራኤል አየር ክልል ጥሶ ሲገባ አደጋ መጥቷል። ድምጽ ሰጪዎች ደውል ድምጽ ቢያሰሙም ሚሳኤሉ ማክሸፍ ያልተቻለበትን ምክንያት ምርመራ እያደረገች መሆኑን ዘ ታይምስ ኦፍ እስራኤል ዘግቧል። የታንዛኒያ መንግስት ሰራተኞች ዝቅተኛ ደሞዝ በ35.1 በመቶ አሳደገች። የታንዛኒያ ፕሬዝዳንት ሰማያዊ ሱሉሁ ሐሰን ወራዊ ደሞዙ ከ370 ሺህ ወደ 500 ሺህ ሽልንግ መጨመራቸው አስታውቀዋል። ፕሬዝዳንቱ በሰራተኞች ቀን በዓል ላይ ባደረጉት ንግግር ኢኮኖሚው 5.5 በመቶ እያደገ መሆኑን ጥቅሙን መጋራት ተገቢ ነው ብለዋል። በሌሎች የደሞዝ እርከኖች ላይ ማሻሻያ እንደሚደረግም ቃል ገብተዋል። መንግስት የግሉ ሴክተር የክፍያ መዋቅር እንደሚከልስም ተናግረዋል። የዩናይትድ ኪንግደም ፖሊስ 5 ኢራናውያን የሽብር ጥቃት ለማድረስ ሙከራ አድርገዋል ሲል ገለጸ። ከ5ቱ የሽብር ጥቃት ሙከራ አድራጊዎች መካከል 4ቱ በቁጥጥር ስር መዋሉን የብሪታንያ ፖሊስ አስታውቋል። ፖሊስ አሸባሪ ሲል የጠራቸው ኢራናውያን ጥቃቱን ሊያደርሱ የነበረው በለንደን ውስጥ፣ ስዊድን እና ታላቁ ማንቸስተር ተብሎ በሚጠራው ከተሞች ነበር። ተጠርጣሪዎቹ በ29 እና 46 ዕድሜ ክልል ውስጥ እንደሚገኙ ያስታወቀው ፖሊስ በለንደን ከባድ ጥቃት ለማድረስ መዘጋጀታቸውን እንደደረሰበትና በቁጥጥር ስር እንዳዋላቸው የለንደን ሜትሮፖሊታን ፖሊስ ተቋም መረጃ ማጋራቱን ገልፍ ኒውስ ዘግቦታል። በሌላ በኩል ቢቢሲ እና ፍራንስ 24 ፖሊስ በቁጥጥር ስር ያዋላቸው ተጠርጣሪዎች ቁጥር ወደ 8 አድርሰውታል። ቻይናና ሩሲያ ማስፈራሪያና የአንድ ወገን እርምጃዎች ይቃወማሉ ሲሉ የቻይና ውጭ ጉዳይ ሚኒስትር ገለጸ። ሁለቱ ሀገራት ፍትሐዊ ባለብዙ ዋልታ ዓለም እውን ለማድረግ በጋራ መስራታቸውን ይቀጥላሉ ብለዋል። በሌላ በኩል የቻይና መሪ ሺ ጂንፒንግ በፑቲን ጥያቄ መሰረት ከሚያዝያ 29 እስከ ግንቦት 2 ድረስ በሩሲያ ይፋዊ ጉብኝት እንደሚያደርጉ ክሬምሊን አስታውቋል። በዚህ ቀደም ፑቲን በቻይናና በሩሲያ መካከል ያለውን ትስስር ስትራቴጂያዊና ሁሉን አቀፍ ወዳጅነት ብለውታል። ሁለቱ መሪዎች ራሳቸውን እንደ ምዕራቡ ዓለም ተገዳዳሪ ያያሉ። ቻይናና የሩሲያ ቁልፍ የመኪና ልብስ፣ ጥሬ ምርትና ሌሎች ምርቶችን አቅራቢ ናት። ምዕራባውያን ግን ሩሲያ ላይ ማዕቀብ ጥለዋል። የቻይና ውጭ ጉዳይ ሚኒስትር ዋንግ ዊን የሩሲያ የተፈጥሮ ጋዝ በርካታ የቻይና ቤቶችን ያሞቃል፣ የቻይና ሰር መኪናዎች በሩሲያ መንገዶች እየተጓጓዙ ነው ሲሉ ገልጸዋል። የሁለቱ ሀገራት ግንኙነት የመስጠትና የመቀበል መሆኑንም አክለው ከ2023 ወዲህ ቻይና የሩሲያ ዋነኛ የንግድ አጋር ሆናለች። ትራምፕ ከአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ $1 ትሪሊዮን በጀት መጠየቃቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ታሪክ የመጀመሪያ ነው የተባለውን ለብሔራዊ ደህንነት ብቻ የሚውል $1.01 ትሪሊዮን በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህ አሁን ካለው አንጻር የ13 በመቶ ጭማሪ እንደተደረገበት ተነግሯል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ እቅድ ሲቀርብም የመጀመሪያው እንደሆነም ተገልጿል። የመከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልደን ዶም የተሰኘው የሚሳኤል ፕሮጀክት፣ የተለያዩ የመርከብ ግንባታዎች፣ የኒውክሌር ማሻሻያዎችና የድንበር ጥቃት ስራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደሮች ክፍያ ላይም ጭማሪ እንደሚደረግ ተጠቅሷል። ከመከላከያ ውጭ የሚመደበው በጀት እንዲቀንስ ወይም እንዲቆም የተመለከተ ሲሆን ይህ ማድረግ ከ163 ቢሊዮን ዶላር ለማትረፍ መታቀዱን ብሉምበርግ በዘገባው አመላክቷል። ይህም እንደ ትምህርት፣ የአካባቢ ጥበቃና ለውጭ እርዳታ የሚውለውን በመቀነስ ነው ተብሏል። ይህም የመከላከያ በጀትን የመጨመርና የሀገር ውስጥ ወጪዎችን የመቀነስ ሀሳብ ተቃውሞ እንደተነሳበት እንደሚገኝ ተነግሯል። የበጀት እቅዱ በተለይም የውጭ ሀገራት ግንኙነት ሊያበላሽ እንደሚችል እና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል እንደሚችል ነው የተመለከተው። የአሜሪካ ፕሬዝዳንት ትራምፕ ከዚህ በኋላ አሜሪካ ሜይ 8ን የድል ቀን ብላ ማክበር እንዳለባት አሳሰቡ። ፕሬዝዳንት ሶሻል ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ በጻፉት አስተያየት በርካታ የእኛ አጋሮችና ወዳጆች ሜይ 8ን የድል ቀን ብለው ያከብራሉ።
ይሁንና በሁለተኛው የዓለም ጦርነት የተመዘገበው ድል እንዲመጣ ከማንም ሀገር በላይ ትልቁን ስራ የሰራ ነው እኛ ነበርን ብለዋል። ጨምረው ከአሁን ጀምሮ ሜይ 8 ለሁለተኛው የዓለም ጦርነት የድል ቀን ተብሎ እንዲጠራና ኖቬምበር 11 ደግሞ የአንደኛው የዓለም ጦርነት ድል ቀን ተብሎ እንዲሰየም ወስኛለሁ። በሁለተኛውም ጦርነቶች የእኛ ወታደራዊ አቅም፣ ብልህነትና ክህሎት ትልቅ ሚና የተጫወተ ቢሆንም እስካሁን አክብረነው አናውቅም ያሉት ትራምፕ እስካሁን የነበሩት የአሜሪካ መሪዎች ይህንን ያላደረጉ በቂ እውቀት ስላልነበራቸው እንደሆነ ጠቅሰዋል። በመሆኑም ከዚህ በኋላ ድላችንን ማክበር እንጀምራለን ብለዋል። እንደ ኒውዮርክ ታይምስ ጋዜጣ ዘገባ የትራምፕ ይህ ትዕዛዝ ግን በልዩ ፕሬዝዳንታዊ ትዕዛዝ የተደረገ አይደለም። ምክንያቱም በአሜሪካ ውስጥ የብሔራዊ በአባልነት ስያሜ መቀየር የሚችለው ኮንግረሱ ብቻ ነው። በአሜሪካ ውስጥ ከዚህ ቀደም ሜይ 8 ቪኢ ዴይ በሚል የሚከበር ሲሆን ትርጓሜውም ቪክቶሪ ኢን ኢሮፕ ዴይ የሚል ነበር። ኖቬምበር 11 ደግሞ የአንደኛው የዓለም ጦርነት ማክተም በማስመልከት ቬትራን ዴይ ተብሎ እንደሚከበር ይታወቃል። ትራምፕ ግን ሁለቱንም በዓላት ከዚህ በኋላ የአሜሪካ ድል ቀን ነው ተብሎ እንደሚከበሩ በማህበራዊ ሚዲያቸው ትዕዛዝ ሰጥተዋል። ይህ ጉዳይ በቀጥታም ሆነ በተዘዋዋሪ ከሩሲያ ጋር የሚያያዝ ነው። ሩሲያ በየዓመቱ ሜይ 9 ቀን የድል ቀን በማለት በሁለተኛው የዓለም ጦርነት ጀርመንን ያሸነፈችበትን ዕለት በድምቀት ታከብራለች። ከቅርብ ጊዜ ወዲህ ደግሞ በሞስኮ በሚገኘው ቀይ በአደባባይ ከፍተኛ ወታደራዊ ትርኢት የምታሳይበት ቀን መሆኑ ይታወቃል። ፕሬዚዳንት ትራምፕ በሁለተኛው የዓለም ጦርነት ወቅት አሜሪካ ከማንም ሀገር በላይ ትልቅ አስተዋጽኦ ማድረጓን የገለጹት ሩሲያን ለመቀናቀን እንደሆነ ጋዜጣው ዘግቧል። ሩሲያ ለዘንድሮ የድል በዓል ከፍተኛ ዝግጅት እያደረገች ሲሆን በበዓሉ ላይ የወዳጅ ሀገራት መሪዎች እንደሚገኙም በመግለጽ ላይ ትገኛለች። ኩፍኝ ከአሜሪካ ጠፋ ከተባለ ከ25 ዓመታት በኋላ አገረሸ። ኩፍኝ በአሜሪካ ጠፋ ከተባለ ከ25 ዓመታት በኋላ ማገርሸቱን የሀገሪቱ የበሽታ መቆጣጠሪያና መከላከያ ማዕከል አስታውቋል። በዚህ ዓመት ብቻ በአሜሪካ 29 ግዛቶች 939 የኩፍኝ በሽታ ምክንያት የታየባቸው ሰዎች መገኘታቸውን ማዕከሉ አስታውቋል። እንደ አውሮፓውያን አቆጣጠር በ2000 ከአሜሪካ የኩፍኝ በሽታ መጥፋቱን ማዕከሉ ይፋ ካደረገ በኋላ ወረርሽኙ ዳግም መከሰቱን አነጋጋሪ ሆኗል። ቴክሳስ፣ ሚቺጋን፣ ኒው ሜክሲኮ፣ ኦሃዮ፣ ኢንዲያና እና ካንሳስ የተባሉ ግዛቶች ወረርሽኙን ሪፖርት አድርገዋል። የቴክሳስ ግዛት የጤና አገልግሎት ዲፓርትመንት እንዳለው ቴክሳስ 663 ምልክቶችን በማስመዝገብ ከፍተኛ ደረጃ ስትይዝ የክትባት መጠኗ 94.3 በመቶ መድረሷ ተገልጿል። በወረርሽኙ ምክንያት 2 ሰዎች በቴክሳስ እና 1 ሰው በኒው ሜክሲኮ ውስጥ መሞታቸው ተገልጿል። በቺካጎ የህዝብ ጤና ዲፓርትመንት እና የኩክ ካውንቲ የህዝብ ጤና ጥበቃ መምሪያ እንዳስታወቀው የቺካጎ አካባቢ በዚህ ሳምንት የመጀመሪያውን የኩፍኝ በሽታ ሪፖርት አድርጓል። አንደኛው በከተማ ዳርቻ ኩክ ካውንቲ ነዋሪ ሲሆን ያልታወቀው የክትባት ሁኔታ ያለ ነው ተብሏል። ሌላው የቺካጎ ነዋሪ ከዓለም አቀፍ ጉዞዎች የተመለሰ ግለሰብ ስለመሆኑም ተጠቅሷል። በኒውዮርክ ከተማ የአንድ ብሩክሊ ጤና ተላላፊ በሽታዎች ኃላፊ የሆኑት ዶክተር ኮንራድ ፊሸር ለኤቢሲ ኒውስ እንደተናገሩት ይህ ሙሉ ለሙሉ የመጥፋት ደረጃ ላይ የነበረ በሽታ ዳግም መከሰቱ እጅግ አሳሳቢ ነው። ኩፍኝ በሰዎች ዘንድ ከሚታወቀው እጅግ በጣም ተላላፊ ከሆኑ በሽታዎች አንዱ ሲሆን በአየር ውስጥ በመሳል ወይም በማስነጠስ የሚመነጩ የመተንፈሻ ጠብታዎች ይተላለፋል። የኩፍኝ በሽታ ምልክቶች የተለያዩ ሊሆኑ ቢችሉም በዋናነት ሳል፣ ንፍጥ፣ የአይን መቅላት፣ የጉሮሮ መቁሰል እና ትኩሳት፣ የቆዳ ሽፍታ ናቸው። ከ3 ቀናት በፊት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በመደገፍ በተለያዩ ሀገራት የድጋፍ ሰልፍ ተደርጎ የነበረ ሲሆን ይህ ሰልፍ ከመካሄዱ ከቀናት በፊት ጃማይካ ውስጥ የሚኖሩ አንዲት እናት መልእክት በፌስቡክ፣ ትዊተር እና ትሪድ ላይ ተለቆ ነበር። ጃማይካዊቷ እናት በዚሁ መልእክታቸው ውድ ልጄ፣ አንተ የመላው ጥቁር ሕዝቦች የአሸናፊነት ተስፋ ነህ። በኤፕሪል 30 በተለያዩ ሀገራት አንተን በመደገፍ ሰልፍ እንደሚካሄድ ሰምቻለሁ። በእኔ ሀገር ጃማይካም ወደ ስልጣን ከመጣበት ጊዜ ጀምሮ አንተን በአድናቆትና በስስት የሚያዩ ሰዎች ብዙ ናቸው። እናም በዛን ዕለት ከዚህ ጃማይካ ውስጥ ሰልፍ ከተደረገ ሰልፍ እወጣለሁ። ሰልፍ ካልተዘጋጀ ግን በጉልበት የተንበርክኬ ፈጣሪን ከክፉ ሁሉ እንዲከልልህ አላማህን ታሳካ ዘንድ አቅምና ጉልበት እንዲሆነ ቀኑን ሙሉ ስጸልይ ይውላለሁ። ፈጣሪ ከክፉ ሁሉ ይጠብቅህ ያድንህ ብለዋል። የኡጋንዳ ወታደራዊ አዛዥ ለረጅም ዘመን የፕሬዝዳንት ዩዌሪ ሙሴቬኒ ልጅ ከሰሞኑ ጠፍቷል የተባለው በሀገሪቱ ጠንካራ ተቃዋሚ መሪ ቦቢ ዋይን ዋና ጠባቂ በቤታቸው የመሬት ክፍል ውስጥ እንዳሰሩት በማህበራዊ ትስስር ገጻቸው አስታውቀዋል። የኃይል እርምጃ እንደተወሰደበትም ተናግረዋል። ኤዲ ሙትዌ ሚያዝያ 27 ቀን በዋናው ከተማ ካምፓላ አቅራቢያ በታጣቂዎች ከተያዘ በኋላ ጠፍቷል ሲል የብሔራዊ አንድነት መድረክ ኤንዩፒ ፓርቲ አስታውቆ ነበር። የኡጋንዳው ጄኔራል በማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ላይ ሙትዌ እንዳንበጣ ተይዟል ብለዋል። ይህ ሰው የኔ ምድር ቤት ውስጥ
ውስጥ ነው። ቀጥሎ እርስዎ ነዎት ብለዋል ካይኔሩጋባ በኤክስ ገጻቸው ላይ። በአነጋጋሪ ማህበራዊ ሚዲያ ጽሁፎቻቸው የሚታወቁት ካይኔሩጋባ እስረኛው ከባድ ድብደባ እንደደረሰበትና ጸጉሩንም እንደተላጨ ገልጸዋል ሲል አልጀዚራ ዘግቧል። ተቃዋሚዎችን በተመለከተ እኛን የሚያበሳጭን ከሆነ የበለጠ እንቀጣቸዋለን ብለዋል። በፈረንሳይ አንድ አርሶ አደር በእርሻ ስፍራ ግምቱ $4 ቢሊዮን የሚያወጣ ወርቅ አገኘ። ሚሼል ዱፓንት የተባለው የ52 ዓመት ጎልማሳ አርሶ አደር ነዋሪነቱ በኦቨሪኝ ሲሆን አንድ ጠዋት በእርሻው ስፍራ በሚንቀሳቀስበት ወቅት የሚያንጸባርቅ ነገር አይቶ ያነሳና በእጁን በማሻሸት ሲያጸዳው $4 ሚሊዮን የሚያወጣ ወርቅ ሆኖ ያገኘዋል። አርሶ አደሩ ወርቅ ማግኘቱን የሰማው የአካባቢ አስተዳደር ወደ አርሶ አደሩ በመሄድ ወርቁን እንደወሰደ ታውቋል። ዩኒየን ራዮ በዘገባው እንዳስነበበው በፈረንሳይ የማዕድን ሕግ መሰረት በመሬቱ አርሶ መጠቀም እንጂ ከመሬት የሚገኝ ማዕድን የመንግስት እንደሆነ በመጻፉ $4 ሚሊዮን የሚያወጣ ወርቅ ለመንግስት ገቢ ሊሆን ችሏል። ኢትዮጵያ አባል በሆነችው ብሪክስ የንግድ ልውውጥ ከዶላር እየራቀ 65% በብሔራዊ ገንዘቦች ተከናወነ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ኢትዮጵያን ጨምሮ አባል የሆኑት የብሪክስ ሀገራት ብራዚል፣ ሩሲያ፣ ህንድ እና ቻይና፣ ደቡብ አፍሪካን፣ ግብፅን፣ ኢንዶኔዥያ፣ ኢራን እና የተባበሩት አረብ ኤሚሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65% በላይ የሚሆነው ንግድ አሁን በአባል ሀገሩ ብሔራዊ ገንዘቦች እየተከናወነው። ሚኒስትሩ ይህንን ያሉት በብራዚል በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ማጠቃለያ ላይ በሰጡት መግለጫ ሲሆን ይህ አዝማሚያ ቡድን በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያል ብለዋል። ላቭሮቭ አክለውም በብሪክስ ፔይ የተባለ ገለልተኛ የክፍያ ስርዓት ለመመስረት የሚያደርጉ ውይይቶችን እየተሻሻሉ መሆናቸውን ጠቁመዋል። በተጨማሪም የብሪክስ ገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዝና ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦች በንቃት ለመጠቀም ተስማምተዋል። ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ የፋይናንስ መሰረተ ልማት ለመገንባት የሚያደርገው የጋራ ጥረት ያሳያል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ ቀደም ሲል የብሪክስ ልማት ባንክ በመባል የሚታወቀው የነበረው በይፋ አባልነት ለመቀላቀል ማመልከቻ ማስገባቷንና የዚህ ሂደት በቅርቡ እንደሚጠናቀቅም ገልጻ እንደነበረ ይታወሳል። ኢትዮጵያ በድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው ዝርዝር 145ኛ ደረጃ ላይ ተቀምጣለች። ፍልስጤም በዓለም ላይ ለጋዜጠኞች እጅግ አደገኛ ሀገር መሆኗን ተናግሯል። በፓሪስ የተመሰረተው በየዓመቱ የሀገራት የፕሬስ ነጻነት ደረጃን ይፋ የሚያደርገው ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው ዓመታዊ ሪፖርት ኢትዮጵያ ከ180 ሀገራት ወደ 145ኛ ደረጃ ላይ አስቀምጧል። ይህ ደረጃ ኢትዮጵያ የዛሬው ዓመት ከነበረችበት የ141ኛው ደረጃ በ4 ደረጃዎች የወረደ መሆኑን ነው ሪፖርት ያመለከተው። በዝርዝሩ መሰረት ሩዋንዳ ኢትዮጵያን በተመለከተ ከ146ኛ ደረጃ ላይ የተቀመጠች ሲሆን ሱዳን በ156ኛ፣ ጅቡቲ በ168ኛ እንዲሁም ግብጽ በ170ኛ ደረጃ ላይ ተቀምጠዋል። ኤርትራ ደግሞ ባለፈው ዓመት በነበረችበት የመጨረሻው በ180ኛ ደረጃ ላይ መቀመጧን የሀገሪቱ የፕሬስ ነጻነት በመመዘን ያስመዘገቡትን ደረጃ የሚያወጣው ይህ ድርጅት አስታውቋል። በሌላ በኩል በእስራኤል ሐማስ ጦርነት የመጀመሪያዎቹ 18 ወራት ወደ 200 የሚጠጉ ጋዜጠኞች መገደላቸውን ድርጅቱ በሪፖርት ይፋ አድርጓል። ከነዚህም ውስጥ ቢያንስ 42ቱን ያህል የተገደሉ ስራቸውን እየሰሩ ባለበት ወቅት ነው ተብሏል። በጋዛ ውስጥ ያሉ ጋዜጠኞች መጠለያ፣ ምግብና ውሃ ጨምሮ ሁሉንም ነገር ይጎድላቸዋል ብለዋል። ጋዜጠኞች በእስራኤል ወታደሮች ጥቃት እንደሚደርስባቸውም ገልጿል። በተጨማሪም በፊልስጤም አስተዳደር የጸደቀው የሳይበር ወንጀል ሕግ ሀሳብን በነጻነት የመግለጽና የፕሬስ ነጻነት ይገድባል ሲል በሪፖርቱ ገልጿል። በድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ሪፖርት መሰረት በፕሬስ ነጻነት ኖርዌይ ቀዳሚውን ሀገር ስትሆን ኢስቶኒ፣ ኔዘርላንድስ እና ስዊድን በቅደም ተከተል እስከ 3ኛ ያለውን ደረጃ ይዘዋል። ድርጅቱ የዓለም ፕሬስ ላይ ያለውን የኢኮኖሚ አመላካች የነጻነት ኢንዴክስ ከዚህ በፊት ታይቶ በማይታወቅ ደረጃ በ2025 ማሽቆልቆሉን ቀጥሏል ያለ ሲሆን በዚህ ምክንያት የዓለም የፕሬስ ነጻነት ሁኔታ በአሁኑ ወቅት እጅግ አሳሳቢ የሚባል ደረጃ ላይ እንደሚገኝ ገልጿል። የህወሓት መንግስት ኤርትራን ጠራርጎ እንዲያስወጣ ሲል ተናገረ። የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎች ላይ ሰፋሪዎች በአስቸኳይ እንዲያስወጣ ሲል ጠየቀ። የትግራይ ህዝብ ወራሪውን በጠንካራ አገራዊ አንድነት በመታገል ህልውናውንና ግዛቱን አረጋግጧል።
የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸውም ያሉትም የትግራይ ተወላጆችን በማንበርከክ ህልውናውን ለመንጠቅና መሬቱን እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎች ነው ብለዋል። ሀሳባችን በዚህ አይነት ሁኔታ ውስጥ እያለ በጊዜው አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልዕኮውን ከመወጣት ይልቅ የትግራይን አንድነትና አቅም የማደፋረስ ግልጽ ተልዕኮ ይዞ እየሰራ ነው ሲል ወንጅሏል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጪ ከሚንቀሳቀሱ ኃይሎች ጋር በመቀናጀት ከመሰረታዊ አጀንዳዎች ከማፈንገጡ የትግራይ ህዝብ ተወያይቶ የማስፈጸም አቅምን በማዳከም ላይ ይገኛል ብሏል። የፕሪቶሪያል ስምምነት በጠላት ስር ለሚኖረው ህዝባችን ነፃ ለማውጣት በስደትና በስደተኞች ካምፖች የሚገኙ ወገኖቻችንን በሰላም እንዲመለሱና የትግራይ ሉዓላዊነት መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው። ስለሆነም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ፣ በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲወጣ እንጠይቃለን ብለዋል። ማላዊ ዜግነት ያላት አንዲት እናት ከ4 ዓመት በፊት ነበር በአንድ ጊዜ 9 ልጆችን የወለደችው። ልክ የዛሬ 4 ዓመት ሚያዝያ 26 ቀን 2013 ዓ.ም ሀሊማ በማሊ መንግስት ድጋፍ የተሻለ ሕክምና በቀናችበት ሞሮኮ ልዩ የእንክብካቤ ማዕከል 9 ልጆችን በአንድ ጊዜ በሰላም መውለድ ችላለች። በዛሬው ዕለትም የ4ኛ ዓመት ልደታቸውን እያከበሩ ከሚገኙ 9 ህጻናት 4ቱ ወንዶች ሲሆኑ 5ቱ ደግሞ ሴቶች ናቸው ብሏል። peoples.com ይዞት በወጣው ዘገባ የዓለም ድንጋድርግ መዝገብ ገጽ ላይ 9 ልጆች ተመሳሳይ ልብስ ለብሰው ለእናታቸው ሀሊማ ሲሴ እና ከአባታቸው አብዱልቃድር አርቢ ጋራ ተቀምጠው ይታያሉ። ሀሊማና አብዱልቃድር 9 ልጆች ከመውለዳቸው በፊት አንዲት ሴት ልጅ ያላቸው ሲሆን አሁን የ10 ልጆች ወላጆች መሆን ችለዋል። በአውሮፓውያኑ ሰኔ 13 ቀን 1971 አንዲት በአውስትራሊያዊት ሴት 5 ወንዶችና 4 ሴት ልጆች መውለድ የቻለችው ቢሆንም በህይወት መቆየት የቻሉት 2 ብቻ ናቸው። በዚህም የማላዊ ቤተሰቦች የዓለም ሪከርድ ሆኖ ተመዝግቧል። አሜሪካ ከሀገሯ የሚባረሩ ሰዎችን በሩዋንዳ ለማስፈር ንግግር ጀመረች። ሲቢኤስ ቴሌቪዥን እንደዘገበው የሩዋንዳ መንግስትና የትራምፕ አስተዳደር በዚህ ጉዳይ ላይ እየተደራደሩ ይገኛሉ። ድርድሩ ከአሜሪካ የሚባረሩ አፍሪካውያንና ሌሎችንም ሩዋንዳዊ ያልሆኑ ዜጎችን በማስፈር ላይ እንደሆነ ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የሩዋንዳ ከፍተኛ ባለስልጣን ሲናገሩ ለዚህ ሩዋንዳ በሚከፈላት ገንዘብ ላይ ውይይት እየተደረገ ሲሆን ወደ ስምምነት እየተቃረበም ይገኛል። በሚቀጥሉት 2 ሳምንታት ጊዜ ውስጥ ድርድሩ ይጠናቀቃል የሚል እምነት እንዳላቸውም አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት የሚባረሩ ሰዎችን የሚቀበሏቸው 3ኛ ሀገር እየፈለጉ መሆኑን መግለጻቸው ይታወሳል። እንደ ዘገባው ከአሜሪካ የሚባረሩና የትውልድ ሀገራቸው ሊቀበላቸው ፈቃደኛ ያልሆኑ ሰዎችን በሩዋንዳ ለማስፈር እቅድ ተይዟል። ሩዋንዳ ለዚህ የተመረጠችው ከዚህ ቀደም ከእንግሊዝ ጋር ተመሳሳይ ውል በማድረጓ መሆኑን ዘገባው ጠቅሷል። የኬንያው ፕሬዝዳንት ላይ ጫማ ያወረወሩባቸው ሰዎች ተያዙ። የኬንያው ፕሬዝዳንት ዊሊያም ሩቶ ባለፈው እሁድ በሚጎሪ ካውንቲ ንግግር ሲያደርጉ ጫማ ያወረወሩ 3 ሰዎች በቁጥጥር ስር የዋሉ ሲሆን ፖሊስ ክስተቱ ድንገተኛ ወይስ ታቅዶ የተፈጸመ መሆኑን እየመረመረ እንደሚገኝ ተዘግቧል። ፕሬዝዳንት ሩቶ የተወረወረውን ጫማ በእጃቸው ሲከላከሉ ታይተዋል። ፖሊስ ድርጊቱ ከተፈጸመ በኋላ 3 ሰዎች እያሰረ ሲሆን ለፕሬዝዳንቱ የሚደረግ ጥበቃ መጠናከር እንዳለበት ተጠቁሟል። ሩቶ ጫማ ሳይወረወሩባቸው በፊት መንግስት በአካባቢ መንግስት ስለሰራቸው ቤቶች እየተናገሩና በሀገሪቱ የእርሻ ወጪን ለመቀነስ መንግስት እያደረገ ስላለው ጥረት እያወሩ ነበር ተብሏል። የጸጥታ ኃይሎች ድርጊቱን በፖለቲካ ተነሳሽነት ቀድሞ የታቀደ ሊሆን ይችላል ብለዋል። የናይሮቢ ካውንቲ የብሔራዊ ምክር ቤት አባል ኤስቴርስ ፓሳሪስ በኤክስ ገጻቸው ባሰፈሩት አስተያየት በፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም፣ ትንኮሳ ነው። በሚጎሪ የተከሰተው አሳዛኝ ክስተት አጥብቄ አወግዛለሁ። ይህ በተንኳሽ ግለሰብ የተፈጸመ አሳፋሪ ድርጊት የኬንያውያንን እሴትና ምኞት አያንጸባርቅም ብለዋል። የሩዋንዳ ውጭ ጉዳይ ሚኒስትር ከአሜሪካ የሚባረሩ ስደተኞችን ለመቀበል ድርድር ጀምረናል አሉ። ሚኒስትሩ ከሀገራቸው ቴሌቪዥን ጋር ባደረጉት ቃለ ምልልስ በዚህ ጉዳይ ላይ ድርድሩ እንደተጀመረ ገልጸዋል። ሲናገሩም እስካሁን ስምምነት ላይ አልደረስንም፣ ይሁንና ከአሜሪካ ጋር የምታባረራቸው ስደተኞች ለመቀበል ንግግር ላይ ነን ብለዋል። ይህ ጉዳይ ባለፈው ሳምንት በስፋት ሲዘገብ የቆየ ሲሆን የሩዋንዳ ባለስልጣን ዛሬ በቃለ ምልልሳቸው ማረጋገጫ ሰጥተዋል። እንደ ዘገባዎቹ ከሆኑ አሜሪካ ወደ ሩዋንዳ ለመላክ ያሰበችው ከአሜሪካ እንዲባረሩ ተወስኖባቸው ሀገራቸው አልቀበለው ያለቻቸውን ስደተኞች ነው። የቡርኪና ፋሶ መሪ ኢብራሂም ትራኦሬ የሚኒስትሮችና የፓርላማ አባላትን ደሞዝ በ30% ቀንሶ የመንግስት ሰራተኛውን በ50% አሳድጓል። ይህ በእንዲህ እንዳለ ራሽያው ፕሬዝዳንት ቭላዲሚር ፑቲን ቀጥተኛ ግብዣ ትራኦሬ ዛሬ ወደ ሞስኮ በረራ ይጀምራል።
በመጪው ሮብ ከፑቲን ጋር በቀጥታ በትራውሬ የደህንነት ጉዳዮች ዙሪያ አጠቃላይ ውይይት ያካሂዳሉ ተብሎ ይጠበቃል። ከቀናት በፊት የራሽያ ኮማንዶች የቡርኪና ፋሶን ዋና አየር ማረፊያ በመቆጣጠር የትራውሬን የደህንነት ስጋት ቀንሰዋል። ዓለም አቀፉ የወንጀል ፍርድ ቤት ሱዳን በዩናይትድ ኤሚሬት ላይ ያቀረበችውን ክስ ውድቅ አደረገ። ሱዳን ባቀረበችው ክስ የዩናይትድ አረብ ኤሚሬት የፈጥኖ ደራሽ ኃይሉን በማስታጠቅና መደገፍ የዘር ማጥፋት እንዲከናወን ማድረጓን ገልጾ ነበር። ዓለም አቀፉ ፍርድ ቤት ዛሬ በዋለው ችሎት ክሱን የማየት ስልጣን እንደሌለው ገልጾ ውድቅ ማድረጉን አስታውቋል። ውሳኔውን ያስተላለፈው 14-2 በሆነ ድምጽ መሆኑንም አስረድቷል። የዩናይትድ አረብ ኤሚሬት መንግስት የፍርድ ቤቱን ውሳኔ ትክክለኛ መሆኑን ገልጿል። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሲጀመር የቀረበው መሰረት የሌለው ክስ ነው። በዚያ ላይ ጉዳዩን ለማየት ስልጣን ለሌለው ፍርድ ቤት ክስ መቅረቡ መሆን የሌለበት ነገር ነው ብሏል። ጨምሮም እኛ በሱዳን ግጭት ውስጥ እጃችን የለበትም፣ በአንጻሩ ተፋላሚዎች እየፈጸሙ ያሉትን ግፍ እንዲያቆሙ ስናሳስብ መቆየታችን ይታወሳል በማለት አስረድቷል። ታይዋን ሉዓላዊነታችንን እየጣሰች ነው ሲሉ የሶማሊያ የመከላከያ ሚኒስትር ገለጹ። የሶማሊያ የቀድሞ ውጭ ጉዳይ ሚኒስትርና የአሁኑ የመከላከያ ሚኒስትር አህመድ ሙአሊም ፋቂ አገራቸው የታይዋን ፓስፖርትን በተመለከተ የወሰደችውን እርምጃ በተመለከተ ማብራሪያ ሰጥተዋል። ሚኒስትሩ እንዳሉት የታይዋን ፓስፖርት በሶማሌ ውስጥ እንዲታገድ የተደረገው በሉዓላዊነት ጉዳይ ነው። ሲናገሩም የታይዋን ከፍተኛ ባለስልጣን እኛም ሳያማክሩ በሶማሌላንድ ጉብኝት ለማድረግ አቅደዋል። ይህ ደግሞ በግልጽ የሶማሊያን ሉዓላዊነትን አንድነት መጣስ ነው ብለዋል። ጨምሮም ታይዋን በግልጽ የሶማሊያን መከፋፈል እየደገፈች ትገኛለች በማለት አስረድተዋል። የሶማሊያ ሲቪል አቪዬሽን ባለስልጣን ባሳለፍነው ሳምንት የታይዋን ፓስፖርት ያላቸው ሰዎች ወደ ሀገሪቱ ውስጥ መግባትም ሆነ ማለፍ እንደማይችሉ ማስታወቁን መዘገባችን ይታወሳል። ለዚህም ታይዋን በሰጠችው ያጸፋ መልስ የሶማሊያን ፓስፖርት የያዙ ሰዎች ወደ ሀገሯ እንዳይገቡ ማገዷንም ይታወቃል። ይህ በእንዲህ እንዳለ የአሜሪካ ሴናተሮች ሶማሊያ ይህንን እገዳ እንድታነሳ ጠይቀዋል። በዋሽንግተን ለሚገኘው የሶማሊያ ኤምባሲ ባስገቡት ደብዳቤ እገዳው የማይነሳ ከሆነ በአሜሪካ ውስጥ ለሚገኙ ሶማሊያውያን የተሰጠ የጊዜያዊ መኖሪያ ፈቃድ ወይም ቲፒኤስ እንደሚሰረዝ ማስጠንቀቃቸውን ሂራን ኒውስ ዘግቧል። ትራምፕ የአሜሪካ ባልሆኑ ፊልሞች ላይ 100% ታሪፍ ሊጥሉ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የገቡበትን የንግድ ውዝግቦች በማባባስ የውጭ ሀገራት የተሰሩ ፊልሞች ላይ 100% ታሪፍ እንደሚጥሉ ተናግረዋል። ትራምፕ ለዩናይትድ ስቴትስ የንግድ ዲፓርትመንት ተወካይ ቀረጥ ለመጣል ሂደቱን እንደሚጀምሩ ፍቃድ እየሰጡ ሲሆን ምክንያቱ ደግሞ የአሜሪካ ፊልም ኢንዱስትሪ እጅግ ፈጣን ሞት እየሞተ ነው ሲሉ ተደምጠዋል። ፊልም ስራዎችን እና ስቱዲዮ ለመሳብ ማበረታቻ የሚሰጡ ሌሎች ሀገራት የተቀናጀ ጥረት ጥፋተኛ ሲሉ የውጭ ሀገራት ፊልም ስራዎችን በመኮነን ይሄ የብሔራዊ ደህንነት ስጋት ነው ሲሉ ገልጸዋል። ከሁሉም ነገር በተጨማሪ መልእክትና ፕሮፓጋንዳ ነው ሲሉ ትራምፕ ትሩዝ በተሰኘው የግል ማህበራዊ መድረክ ላይ ሀሳባቸውን አስፍረዋል። በአሜሪካ የተሰሩ ፊልሞች ድጋፍ እንፈልጋለን ሲሉ አክለውም የዩናይትድ ስቴትስ የንግድ ሚኒስትር ሃዋርድ ሉትኒክ ስለ አዲስ ታሪፍ በስራ ላይ ነን ሲሉ ምላሽ ሰጥተዋል። የእንቅስቃሴው ዝርዝር ጉዳይ ግን ግልጽ አይደለም። የትራምፕ መግለጫ ታሪፍ የውጭ ሀገር ፊልሞችን በሚያመርቱ የአሜሪካ ኩባንያዎች ላይ ተፈጻሚ ስለመሆኑ ግን አልተገለጸም። የዩናይትድ ስቴትስ ስቱዲዮ የተሰሩ በርካታ ፊልሞች ከአሜሪካ ውጭ ከፍተኛ ገቢና እይታ በቅርብ ጊዜ ውስጥ እያገኙ ይገኛሉ። እንዲሁም ታሪፎቹን እንደ ኔትፍሊክስ ባሉ አገልግሎቶች ላይ በሚጫኑ ፊልሞች እንዲሁም በሲኒማ ቤቶች የሚታዩ ፊልሞች ላይ እንዴት ተግባራዊ እንደሚሆን ወይም እንዴት እንደሚሰሉ ግልጽ አይደለም። የዩናይትድ ኪንግደም የባህል ሚዲያና ስፖርት ዲፓርትመንት የኢንዱስትሪ ተቋም የብሪቲሽ ፊልም ኢንስቲትዩት እና 5 ዋና ዋና የአሜሪካ ፊልም ስቱዲዮዎችን የሚወክለው ሞሽን ፎቶ ማህበር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። የአውስትራሊያና የኒውዚላንድ መንግስታት የሀገራቸውን የፊልም ኢንዱስትሪዎችን እንደሚደግፉ ንግግር አድርገዋል። ትራምፕ ለ60 ዓመታት በላይ ተዘግቶ የቆየው ከባድ ወንጀለኞች እስር ቤት እንዲከፈት መመሪያ ሰጡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ከባድ ወንጀል የሚፈጽሙ እስረኞች የሚቆዩበት አልካትራስ እስር ቤት ታድሶ ዳግም እንዲከፈት መመሪያ መስጠታቸውን ተናግረዋል። ፕሬዝዳንቱ በትሩዝ ማህበራዊ ገጻቸው ላይ ባስተላለፉት መልእክት እጅግ አደገኛ ወንጀለኞች በማንም ላይ አደጋ እንዳያደርሱ እስር ቤቱ እንደገና ታድሶ እንዲከፈት ሀገሪቱ የማረሚያ ቤቶች ቢሮ፣ የፍትህ ሚኒስቴር፣ የፌዴራል ወንጀል ምርመራ ቢሮና የሀገር ውስጥ ደህንነት መመሪያ ሰጥቻለሁ ብለዋል። በካሊፎርኒያ የሚገኘው አልካትራዝ እስር ቤት በደሴት ላይ ያለ መሆኑን ከዚህ በፊት ሰብረው ለማምለጥ የሞከሩ እስረኞች ከመስጠም በቀር ምንም አይነት እድል አልነበራቸውም ተብሏል። ከ60 ዓመታት በፊት ተዘግቶ የነበረው እስር ቤቱ አሁን በግዛቷ ዝነኛ ፓርክና የቱሪስቶች መዝናኛ ሆኖ እያገለገለ እንደሚገኝ ተዘግቧል።
አዲሱን የኢ-ፓስፖርት አገልግሎት መስጠት የሚያስችሉ 15 አዳዲስ ቅርንጫፎች ወደ ስራ ማስገባት መታገዱ ተገለጸ። የኢሚግሬሽንና ዜግነት አገልግሎት ከዚህ በፊት ይሰጥበት በነበረው አሰራር በቀን 7 እስከ 8 ሺህ ሰዎች ቅርንጫፎችን ጨምሮ የሚያስተናግድ የነበረው ሲሆን የተገልጋዮችን ቁጥር ለማሳደግ አዳዲስ ቅርንጫፎችን እንደሚከፍት አስታውቋል። አዲሱን የኢ-ፓስፖርት አገልግሎት ለመስጠት በክልሎች 11 በአዲስ አበባ ከተማ አስተዳደር 4 የሚሆኑ አዳዲስ ቅርንጫፎችን ወደ ስራ ሊያስገባ መሆኑን የአገልግሎቱ የፓስፖርት አገልግሎት ዳይሬክቶሬት ዳይሬክተር ሙልጌታ ታደሰ ገልጸዋል። አገልግሎት መስሪያ ቤቱ አዳዲሶቹን ቅርንጫፎች ሲከፍት በአጠቃላይ የሚኖሩ ቅርንጫፎች 26 እንደሚሆኑ ነው ዳይሬክተሩ የተናገሩት። በዚህም በክልሎቹ የሚገኙ ቅርንጫፎች ሁሉም የኢ-ፓስፖርት አገልግሎት እንደሚጀምሩ ለማድረግ ዝግጅት መጠናቀቁን ጠቁመዋል። ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ማግኘት ለማይችሉ ተገልጋዮች ፓስፖርትን ቤት ለቤት መስጠት የሚያስችል ዝግጅት መጠናቀቁን ዳይሬክተሩ ገልጸዋል። የኢሚግሬሽንና ዜግነት አገልግሎት የአንድ ግለሰብ ባዮሜትሪክ መረጃ ጨምሮ የጣት አሻራዎችን፣ የፊት ለይቶ ማወቂያና የኤሌክትሮኒክስ ቺፕስ ያካተተ አዲስ ኢ-ፓስፖርት የካቲት 14 ቀን 2017 ይፋ ማድረጉ ይታወሳል። ነባሩና ኢትዮጵያ ከዚህ በፊት ለ125 ዓመታት ትጠቀምበት የነበረውን የማኑዋል ፓስፖርት አገልግሎት ጊዜው እስከሚያበቃ ድረስ ስራ ላይ እንደሚውል ገልጿል። ከሚያዝያ ወር መጨረሻ ጀምሮ አብዛኛውን የአቮካዶ ምርት ለውጭ ገበያ እንዲቀርብ ተገለጸ። በኢትዮጵያ የአቮካዶ ምርት እየተስፋፋ መምጣቱን ተከትሎ ከዚህ የሚያዝያ ወር መጨረሻ ጀምሮ አብዛኛውን የአቮካዶ ምርት ለውጭ ገበያ እንዲቀርብ ግብርናና ሚኒስቴር አስታውቋል። ሚኒስትሩ ክልሎች ጠቀሜታውን በመገንዘብ ከአሁን ቀደም በባህላዊ መንገድ የሚሰሩ ቋሚ ሰብሎችን ወደ ተሻሻለ ዝርያ ያላቸው የአቮካዶ ችግኞች በመቀየር እያመረቱ መሆኑን ገልጿል። አቮካዶ በተከታታይ ዓመታት ለመላክ የሚፈልጉ አርሶ አደሮች እንዳሉ የተናገሩት በሚኒስትሩ በሆርቲካልቸር ኤክስፖርት ድጋፍ አስተባባሪ አቶ መኮንን ሰለሞን ከሚያዝያ መጨረሻ አንስቶ አብዛኛውን የአቮካዶ ምርት ለውጭ ገበያ እንደሚቀርብ አስታውቀዋል። በደቡብ ምዕራብና በመካከለኛው ኢትዮጵያ አካባቢዎች ባለሀብቶች ወደ ዘርፉ ማሰማራት የሚያስችሉ ዝግጅቶችን ማጠናቀቃቸውንም ተናግረዋል። በተመሳሳይ የእንጆሪ ምርት በብዛት ወደ ውጭ ሀገራት መላክ እንደሚቻል ገልጸዋል። በተጨማሪም ወደ ውጭ ከሚላኩ የፍራፍሬ ምርቶች መካከል ቀዳሚውን ደረጃ የሚይዘው የሙዝ ምርት እንደሆነም ተናግረዋል። እነዚህ ምርቶች ላይ ከአርሶ አደሩ በተጨማሪ የግል ባለሀብቶች እየተሳተፉበትና ምርቶቹን ለማሳደግ በስፋት እየተሰራበት እንደሚገኝ ጨምረው ገልጸዋል። የእሳት አደጋ ሰራተኞች አድናቂ ነው የተባለው ግለሰብ የእሳት አደጋ ሰራተኞችን ለማየት ቤቱን አቃጠለ። ነዋሪነቱን በዩናይትድ ኪንግደም ውስጥ የሆነው ግለሰብ የሚያደንቃቸውን የእሳት አደጋ ሰራተኞች ለማግኘት ሲል የገዛ ቤቱን በእሳት ማቃጠሉን ተሰምቷል። ጄምስ ብራውንስ በመባል የሚታወቀው ግለሰቡ የ26 ዓመት ወጣት ሲሆን በዩኬ ኖርቲምበርላንድ ነዋሪ ነው። ታዲያ ግለሰቡን የሚያውቁ ሰዎች ለእሳት አደጋ ሰራተኞች ልዩ ፍቅር አለው ሲሉ የሚደመጡ ሲሆን ይኸው ልዩ ፍቅር የስነ ልቦና ባለሙያዎች ልክፍት ተብሎ ሊገለጽ የሚችል እንደሆነ ይናገራሉ። ብዙውን ጊዜ ተመሳሳይ ልክፍት ያለባቸው ሰዎች የእሳት አደጋ ሰራተኞች ለመሆን የሚወስኑ ቢሆንም ጄምስ ግን ይህንን ማድረግ አልቻለም። ስለዚህ ከውጭ ሆኖ የእሳት አደጋ ሰራተኞችን ማድነቅ ስራዬ ብሎ ተያያዘው። በዚህም በተደጋጋሚ ሰበብ እየፈጠረ አካባቢው ወደሚገኝ የእሳት አደጋ ዲፓርትመንት ይደውል ጀመር። ነገር ግን በዚህ መቀጠል ሳይችል ይቀራል። ከጊዜ ሂደት በኋላ ሌላ አዲስ ሀሳብ ይዞ ብቅ ይላል። ይህ አዲሱ ሀሳቡ የገዛ ቤቱን በእሳት በማያያዝ የእሳት አደጋ ሰራተኞች መጥተው እሳቱን ሲያጠፉ ለመመልከት ይሞክራል። በዚህም መሰረት ከሰዓት የእሳት አደጋ ሰራተኞች በደረሳቸው ጥሪ መሰረት ያጋጠመውን የእሳት አደጋ ለማጥፋት ወደ ጄምስ ቤት ያቀናሉ። ነገር ግን በኤሌክትሪክ ችግር ምክንያት የተነሳ የተባለው እሳት ይህ ነው የሚባል አደጋ የሚያደርስ ሆኖ ሳያገኙት ይቀራሉ። በዚህም ያገኙትን አጥፍተው ይመለሳሉ። ነገር ግን ጄምስ ብዙም ሳይቆይ ከ90 ደቂቃዎች በኋላ መልሰው በመደወል ሌላ የእሳት አደጋ እንዳጋጠመው ያሳውቃቸዋል። በቀጥታም የእሳት አደጋ ሰራተኞቹ ወደ ቦታው በማቅናት ያጋጠማቸውን መለስተኛ የእሳት አደጋ ያጠፋሉ። የእሳቱ መንስኤ በድጋሚ ሲጠይቁትም የኤሌክትሪክ ችግር እንደሆነ ያስረዳቸዋል። ነገር ግን ይህ ምክንያት ተቀባይነት አልነበረውም። ምክንያቱም ደግሞ የእሳት አደጋ ሰራተኞች የመጀመሪያውን እሳት ለማጥፋት በመጡበት ወቅት የእሳት አደጋው እንዳይባባስ በማለት ወደ ጄምስ ቤት የሚገባው የኤሌክትሪክ መስመር አቋርጠውት ስለነበረ ነው። በዚህም ሆን ብሎ የእሳት አደጋ እንዲነሳ በማድረግ ይከሱታል። ጄምስም በዚህ ተከሶ ፍርድ ቤት ይቀርባል። ለፍርድ ቤቱም የእሳት አደጋ ሰራተኞችን ለማግኘት በማለት እንዳደረገው ይገልጽላቸዋል። በዚህም ዳኛው የህዝብና የመንግስት ሀብት በማባከንና ሆን ብለህ እሳት በማስነሳት ድርጊቶች ጥፋተኛ ነው በማለት ለ150 ሰዓታት የነጻ አገልግሎት እንዲሰጥ፣ ይህ ሳያደርግ ከቀረ ደግሞ ከ8 ወር እስራት እንደሚቀጣ የፍርድ ውሳኔ ሰጥተዋል።
ለአለቃዋ ኩላሊቷን የለገሰችው ሴት በአለቃዋ ከስራ ተባረረች። ይህ እጅግ አስገራሚ ታሪክ የተፈጸመው በኒውዮርክ ሎንግ አይስላንድ ነው። እንደ አውሮፓውያን አቆጣጠር በ2011 መጨረሻ ላይ ነበር። የ47 ዓመቷ ዴቢ ስቲቨንስ የአለቃዋን 2 ኩላሊት ፌል ማድረጉን ትሰማለች። በወቅቱም በአሰሪዋ መታመም ልቧ የተነካው ስቲቨንስ አንድ ውሳኔ ትወስናለች። ይቺ መልካም ሴት ጃኪ ብሩሲያ የተባለችው አሰሪዋ ኩላሊቷን ለመለገስ ሆስፒታል አገኘች። ዶክተሮቹም የኩላሊት ንቅለ ተከላውን ለማድረግ ምርመራ ይጀምራሉ። የስቲቨንስ ኩላሊት ለአለቃዋ ጋራ ማች ሊያደርግ አልቻለም። ሆኖም መተኪያ የሌለውን ኩላሊቷን ሰጥታ አለቃዋን ለማትረፍ ጥረቷን ቀጠለች። እናም ስቲቨን በቅያሬ የራሷን ኩላሊት ለሌላ ሰጥታ ሌላ ሰው ለአለቃዋ እንዲሰጥ አድርጋለች። በዚህ መልኩ አለቃዋን ከሞት ታድጋለች። አስገራሚው ነገር የሆነው ከዚህ በኋላ ነበር። አለቃዋ ቶሎ ስትድን እንዳለመታደን ሆኖ እሷ ግን የነርቭ የምግብ አለመፈጨት ችግር ይገጥማታል። ስቲቨን ከገጠማት ተደራራቢ ህመም ለማገገም 1 ወር ይፈጅባታል። ከቀዶ ጥገና በኋላ ስቲቨን ወደ ስራ ከ4 ሳምንታት በኋላ ወደ ስራ ተመለሳለች። ልበ መልካሟ ስቲቨን የገጠማትን ለማመን የሚከብድ ነገር ነበር። ኩላሊቷን ሰጥታ ህይወቷን ያተረፈችው አለቃዋን ለምን ይህን ያህል ቆየሽ ብላ ከስራ አሰናብታታለች። መተኪያ የሌለውን ኩላሊቷን የለገሰችው ሴት የተሰጣትን ምላሽ ዛሬም እንደ ቆንቅልሽ እንደሆነባት ገልጻለች። ህንድ በፓኪስታን እና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት አየር ድብደባ ፈጸመች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በሀገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንታት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶች ሰነዘረች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቋል። የሀገሪቱ ውጭ ጉዳይ ሚኒስትር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስትር ጥቃቱን ኦፕሬሽን ሲኖዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14 2017 ዓ.ም 22 ህንዳውያንና 1 ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት፣ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼህባዝ ሸሪፍ ይህ አጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ረቡዕ ማለዳ በ9 የተለያዩ ስፍራዎች በፓኪስታን የሚተዳደረው ካሽሚርና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟን ተናግራለች። ደልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኝነት መሰረተ ልማት ናቸው ያለች ሲሆን ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማይስፋፉ መሆናቸውንም አብራርታለች። ፓኪስታን በበኩሏ 3 የተለያዩ ስፍራዎች ላይ ጥቃት መድረሱን ተናግራለች። የፓኪስታን መከላከያ ሚኒስትር ከዋዝ አሲፍ ለጂዩቲቭ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መምታቱን ተናግረዋል። ህንድ ኢላማ የተደረጉትን የሽብርተኝነት ካምፖች ናቸው የምትለው ሐሰት ነው ብለዋል። የፓኪስታን መከላከያ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ 2 ህጻናትን ጨምሮ 7 ሰዎች መሞታቸውን ተናግረዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ 5 የህንድ ተዋጊ ጀቶችና ሰው አልባ አውሮፕላኖችን መትተው መጣላቸውን ተናግረዋል። በህንድ ጉዳይ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ሚያዝያ 14 በተፈጸመውና የ26 ሰዎችን ህይወት በቀጠፈው ጥቃት የተረፉ ሰዎች ግድያ ሂንዶችን በመለየት የተፈጸመ መሆኑን ተናግረዋል። ጥቃቱ ከ2 አስርት ዓመታት ወዲህ የተፈጸመና በርካታ ህንዳውያን የተገደሉበት ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎችን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉ ዝተዋል። አክለውም ግድያውን የፈጸሙት ደግሞ ከሚገመቱት በላይ ቅጣት ይደርስባቸዋል ብለዋል። ይሁን እንጂ ህንድ ጥቃቱን የፈጸመችው ቡድን የትኛው እንደሆነ በይፋ ያልተናገረች ሲሆን እስካሁን ድረስ በጥቃቱ ጀርባ ያለው ማን እንደሆነ ግልጽ አልሆነም። የህንድ ፖሊስ ግን ከ4ቱ ጥቃት ፈጻሚዎች 2ቱ ፓኪስታናውያን መሆናቸውን ገልጿል። የህንድ መንግስት በፓኪስታን የሚደገፉ አማጽያንን ተጠያቂ ቢያደርግም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ህንድና ፓኪስታን የካሽሚር ግዛት ይገባኛል ቢሉም 2 ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። 2 ሀገራት 2 ጊዜ በይገባኛል የተነሳ ጦር ተማዘዋል። በቅርብ ጊዜ ወዲህ ግን በአማጽያን የሚፈጸሙ ጥቃቶች ብቻ 2 ሀገራት ወደ ፍጥጫ አምጥቷቸዋል።
በሱዳን ጦርና በፈጣን ደጋፊ ኃይሎች RSF መካከል ያለውን ጦርነት ቀደም ሲል ጸጥ ያለችውን ከተማ ለሶስተኛ ቀን ሲያናውጥ የዋለ ሲሆን በርካታ ፍንዳታዎች ሲሰማ በፖርት ሱዳን ከፍተኛ የእሳት ቃጠሎም ተነስቷል። ከተማው በጭስ ታፍና ውላለች። በሀገሪቱ ዋና የባህር ወደብ አካባቢ በከተማይቱ ላይ የተፈጸመው ጥቃት ተከትሎ በሁለት ዓመት ግጭት ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች በተጠለሉበት ከተማ ላይ ከባድ ስጋት ፈጥሯል። የወደብ ከተማ ነዋሪዎች እንደገለጹት በRSF የተወነጨፉ ሰው አልባ አውሮፕላኖች የነዳጅ መጋዘን፣ ፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያና ሆቴልን ጨምሮ በርካታ ቦታዎች ላይ ጥቃት አድርሰዋል። እንደ ነዋሪዎቹ ገለጻ ከሆነ በፓራሜትሪ ፈጣን ድጋፍ ሰጪ ኃይሎች የድሮን ጥቃት ነበር ብለው ያምናሉ። መመታቱን የተዘገበው ሆቴሉ በመንግስት ህንፃዎች አቅራቢያ የሚገኝ ሲሆን የፕሬዝዳንቱ የእንግዳ ማረፊያ ቤትን ጨምሮ የሱዳን ጦር ኃይሎች ኃላፊ አብዱልፈታህ አልቡርሃንን ጎብኚዎቹን የሚቀርቡለትን ቢሮዎቻቸውን በጥቃት ኢላማ ውስጥ እንደነበሩ ጠቁመዋል። በሱዳኑ ጦርና በRSF መካከል ያለውን ግጭት በዓለም ላይ እጅግ የከፋውን የሰብአዊ ቀውስ ፈጥሯል። ይህም በፖርት ሱዳን ላይ በተፈጸመው የቅርብ ጥቃቶች ሊባባስ የሚችል ሲሆን የተባበሩ መንግስታትና የእርዳታ ድርጅቶች እንዲሁም ከወታደራዊ መንግስት ጋር የተቆራኙ የመንግስት ሚኒስትሮች ዋና መስሪያ ቤቶች መገኛቸው በፖርት ሱዳን ከተማ ውስጥ ነው። ፖርት ሱዳን እስከዚህ ሳምንት ድረስ በምድርም ሆነ በአየር ጥቃት ያልተነካች በመሆኗ እሁድ ዕለት የጀመረው በቀይ ባህር ጠረፍ ከተማ ላይ የተፈጸመው ጥቃት ጦርነቱ በከፍተኛ ደረጃ መጨመሩን ያሳያል ተብሏል። የእስራኤል አየር ኃይል በየመን ወደብ ላይ ጥቃት ፈጸመ። ጥቃት የተፈጸመበት በሆዴዳር ተብሎ የሚጠራው ወደብ ሲሆን 30 የጦር አውሮፕላኖች ተሳትፈዋል። የኮንክሪት ፋብሪካና እቃዎችን ለማውረድ የሚያገለግለው የመርከቦች መቆሚያን ኢላማ ያደረገ መሆኑ ተዘግቧል። የአየር ጥቃቱ ከአሜሪካ መንግስት ጋር በቅንጅት እንደተካሄደ ተገልጿል። የአየር ድብደባው በአንድ ቀን ቀደም ብሎ የሀውቲ አማጽያን በቴል አቪቭ ቤን ጉሪዮን አየር ማረፊያ ላይ ጥቃት መፈጸማቸውን ተከትሎ የተካሄደ ነው። የሞስኮ አየር ማረፊያ ለተወሰኑ ሰዓታት ተዘግተው መዋላቸውን የሩሲያ ባለስልጣናት ተናገሩ። ለዚህ ምክንያት የሆነው ዩክሬን ለሁለተኛ ተከታታይ ቀን በሩሲያ ሰማይ ላይ ያደረገችውን የድሮን ጥቃት ነው። የሞስኮ ከተማ ከንቲባ እንደተናገሩት በዛሬው ዕለት ብቻ ከተለያዩ አቅጣጫ ወደ ከተማው የበረሩ 19 ድሮኖች እንዲከሽፉ ተደርገዋል። ከነዚህ መካከል የአንዳንዶቹ ስብርባሪ በሞስኮ አውራ ጎዳናዎች ላይ መውደቃቸውንም አስረድተዋል። በዚህም የተነሳ ለተወሰኑ ሰዓታት በሞስኮ የሚገኙ አራቱም የአየር ማረፊያዎች ተዘግተው መቆየታቸውን አስታውቀዋል። ዩክሬን ይህንን ተከታታይ ጥቃት ማድረስ የጀመረችው ሩሲያ የድል በዓሏን ለማክበር ቀናት የቀራት መሆኑን ተከትሎ ነው። በዚህ በዓል ላይ ከሚገኙ እንግዶች መካከል የቻይናው ፕሬዝዳንት ዢ ጂንፒንግ አንዱ መሆናቸው ይታወቃል። የዩክሬን ፕሬዝዳንት ዘለንስኪ ባለፈው ሳምንት ባስተላለፉት መልእክት በሩሲያ የድል በዓል ላይ ለሚገኙ የሁሉም ሀገራት መሪዎች የምናደርገው ቢኖር በሩሲያ ግዛት ውስጥ ለሚደርስባቸው ማንኛውንም ነገር እኛ ኃላፊነት እንደማንወስድ ነው ማለታቸው ይታወሳል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ዋይት ሃውስ ደርሰዋል። ከአሜሪካ ፕሬዝዳንት ጋር ውይይት እያደረጉ ሲሆን ካርኒ በነጩ ቤተመንግስት እንደደረሱ ባደረጉት ንግግር ትራምፕን አወድሰዋል። ድንበሮችን በመጠበቅ የፈንታኒል ፍሰትን ለማስቆም በመስራትና ለአሜሪካውያን ሰራተኞች ቅድሚያ በመስጠትህ አደንቅሃለሁ፣ አንተ የለውጥ ፕሬዝዳንት ነህ ብለዋል። ካርኒ የአሜሪካና ካናዳ በጋራ መስራት እንዳለባቸው ገልጸው ታሪክ እንደሚያሳየው አብረን ስንሰራ የበለጠ ጠንካራ ነን ብለዋል። የካናዳው ጠቅላይ ሚኒስትር ሁለቱ ሀገራት በጋራ መስራት ያለባቸው ብዙ ጉዳዮች እንዳሉባቸው ጠቅሰው የጋራ ትብብር መስኮችን ማግኘት አስፈላጊ ነው ብለዋል። ትራምፕ በዚህ ወቅት ለካናዳው ትልቅ ክብር እንዳላቸው ተናግረዋል። የእናታቸው ቤተሰብ አባላት እዚህ ይኖሩ እንደነበረ ገልጸዋል። ካናዳ በጣም ልዩ ቦታ ናት የሚሉት ፕሬዝዳንቱ ካናዳን የአሜሪካ 51ኛ ግዛት ለማድረግ በወሰዱት አቋም ላይ እንደሚጸኑ ገልጸዋል። ካርኒ በበኩላቸው አንዳንድ ቦታዎች በጭራሽ አይሸጡም ሲሉ መልሰዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን በካሽሚር የደረሰውን የሽብር ጥቃት ማውገዛቸው ተሰማ። ፑቲን ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ስልክ ደውለው በህንድ ሽብርተኞችን ለመዋጋት የምታደርገውን ጥረት ሩሲያ ትደግፋለች ብለዋል። ፑቲን ባለፈው ሚያዝያ 2 2025 በካሽሚር የደረሰውን ጥቃት በጽኑ ተቃውመው ሀገራቸው የትኛውንም ድጋፍ ለማድረግ ቁርጠኛ መሆኗን ተናግረዋል። የህንድ ውጭ ጉዳይ ሚኒስትር ቃል አቀባይ ራንዲር ጃይስዋል በበኩላቸው በንጹሃን ላይ ለደረሰው ጥቃት አሸባሪ ቢሆኑ እና ተባባሪዎች ተመጣጣኝ እርምጃ ይጠብቃቸዋል ሲሉ በኤክስ ገጻቸው ላይ አስፍረዋል። በቢያስራን ሸለቆ ህንድና ፓኪስታንን በሚጋሩ ሁልጋም ከተማ የደረሰው ጥቃት ሁለቱ ሀገራት ወደ ፍጥጫ እንዲገቡ ማድረጉ ይታወሳል። ትራምፕ አሜሪካን ለሚለቁ ስደተኞች $1000 አቀረቡ። አሜሪካ በፈቃዳቸው ለቀው ለሚወጡ ህገወጥ ሰነድ አልባ ስደተኞች $1000 እሰጣለሁ አለች። የፕሬዝዳንት ትራምፕ አስተዳደር ሰነድ አልባ ስደተኞች አሜሪካን ለቀው በፈቃዳቸው የሚወጡ ከሆነ የጉዞ ወጪያቸውን ከ$1000 ስጦታ ጋር እችላለሁ ብሏል።
በራስ ፈቃድ መሄድ በግዳጅ ከመባረር የተሻለውና በጣም ምርጡ አስተማማኝና በጣም ወጪ ቆጣቢ አሜሪካን መልቀቂያ መንገድ ነው ሲሉ የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖኤም ተናግረዋል። ትናንት ማስታወቂያው ይፋ ሲሆን ፕሬዚዳንት ትራምፕ ለጋዜጠኞች በሰጡት መግለጫ ዛሬ አሜሪካ በፈቃዳቸው ለሚለቁ ምናልባትም አንድ ቀን እንደምንፈልገው መልካም ሰዎች ከሆኑ በህጋዊ መንገድ በድጋሚ ይመጡ ይሆናል። በዚህ ዙሪያ አብረን እንሰራለን ብለዋል። ራሳቸውንም በማጋለጥ አሜሪካ ውስጥ ያለ ሰነድ በህገ ወጥ መልኩ ቆይቻለሁና ከአሜሪካ ልውጣ ማመልከቻውን የሚያስገቡ ሰዎችም ምንም አይነት እንግልትም ሆነ የመታሰር ዕጣ እንደማይደርስባቸው የሀገር ውስጥ የደህንነት ሚኒስቴር መስሪያ ቤቱ አስታውቋል። እስካሁን በዚህ ሂደት በቺካጎ የሆንዱራስ በረራ የተዘጋጀላቸው ስደተኞች መኖራቸው ታውቋል። አዲሱ የትራምፕ እቅድ ሚኒስቴር መስሪያ ቤቱ አንድ ህገወጥ ስደተኛ አድኖ በመያዝና ማረፊያ ቤት አቆይቶ ወደ ሀገሩ ለመመለስ $17,000 ሊጠይቅ የነበረውን አሰራር የሚያስቀይር እጅግ ወጪ ቆጣቢ አካሄድ ነው ተብሏል። የትራምፕ እቅድ ግን በተወሰኑ የኮንግረስ አባላት ዘንድ ጥያቄ ገጥሞታል። ትራምፕ ደግሞ ወደ ስልጣን ከመጡ ወዲህ ህገወጥ ስደተኞች ጋር በተያያዘ ጠንከር ያለ እርምጃዎችን እያሳለፉ ሲሆን በድንበር አካባቢ የሚያዙ ስደተኞች ቁጥርን በእጅጉ ቀንሷል። የኢትዮጵያና እስራኤል የቢዝነስ ፎረም በአዲስ አበባ እየተካሄደ ነው። በፎረሙ የኢትዮጵያና የእስራኤል ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ውይይት እየተደረገ ይገኛል። በመድረኩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ተገኝተዋል። በተጨማሪም የውጭ ጉዳይ ሚኒስትር የኢትዮጵያ ኢንቨስትመንት ኮሚሽን፣ የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የኢንዱስትሪ ፓርኮችን ኮርፖሬሽን፣ የንግድ ዘርፍ ማህበራት ምክር ቤትና ሌሎች ተቋማትን የስራ ኃላፊዎች ተገኝተዋል። ከእስራኤሉ በኩልም የትይዩ ተቋማትን ልዑካን ቡድን አባላት የተገኙ ሲሆን ፎረሙ የሀገሪቱን ግንኙነት ይበልጥ የሚያጠናክር መሆኑን አመላክቷል። ኢትዮጵያ የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ። ኢትዮጵያ በብሪክስ አባል ሀገራት እንደ አውሮፓውያን አቆጣጠር 2015 በተቋቋመው የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገልጿል። ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር ጋብዟል። ይህንን ለኢትዮጵያ በባለብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑን ተመላክቷል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በመጋቢት ወር 2017 ዓ.ም ከባንኩ ፕሬዝዳንት ዲልማ ሩሴፍ ጋር መወያየታቸው ይታወሳል። በውይይቱም ኢትዮጵያ ለባለብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጿን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል። ኒው ዲቨሎፕመንት ባንክ በ2015 በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በብሪክስ አባላት ሀገራት ጋር የተቋቋመው ባለብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋት በ2021 አልጄሪያ፣ ባንግላዴሽ፣ ግብጽ፣ የተባበሩት አረብ ኤሚሬቶች እና ኡሩጓይን ባንኩ በአባልነት ተቀላቅለዋል። ባንኩ ለመሰረተ ልማትና ለዘላቂ ልማት ፕሮጀክቶች በብሪክስ እና በሌሎችም ሀገራት ሀብቶች የማሰባሰብ ኃላፊነት የተሰጠው ሲሆን እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ ለ120 የተለያዩ ልማቶች ፕሮጀክቶች በአጠቃላይ $39 ቢሊዮን ገደማ በጀት አጽድቋል። ኒው ዲቨሎፕመንት ባንክ ዋና መስሪያ ቤቱ በሻንጋይ ቻይና ያደረገ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎች አሉት። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራ ትብብር መስራት በሚያስችሉ ጉዳዮች ላይ የመግባቢያ ሰነድ ተፈራረመ። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት በሚያስችሉ ጉዳዮች ላይ የመግባቢያ ሰነድ ተፈራርሟል። የመግባቢያ ሰነዱን የተፈራረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመርናሽ ገብረ ሚካኤል እና የኢራን ሕግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጄኔራል አህመድ ረዛ ራዳን ናቸው። ሁለቱ የፖሊስ ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ ደርሰዋል። መግባቢያ ሰነዱ በስምምነቱ መሰረት በየጊዜው ክትትል እየተደረገ ተግባራዊ እንደሚሆን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። በኢትዮጵያ በደሞዝ ላይ የተጣለው የግብር መጠንና ስሌት ከሌሎች ሀገሮች አንጻር ከፍተኛ ነው ተባለ። በኢትዮጵያ ስራ ላይ ያለው የደሞዝ ግብርና ስሌት ከሌሎች ሀገሮች በእጅጉ ልዩነት ያለውና ከፍተኛ የሆነ ግብር ምጣኔ የሚጣልበት መሆኑን ተገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሐሙስ ሚያዝያ 23 ቀን 2017 ዓ.ም የሜይዴይን በዓል ባከበረበት ወቅት እንደገለጸው በኢትዮጵያ ከደሞዝተኛ ላይ የሚቆረጠው የግብር መጠንና ስሌት ከብዙ ሀገሮች ጋር ሲነጻጸርም ከፍተኛ የሆነ ልዩነት ያለው መሆኑ ነው። የኢትዮጵያ ደሞዝተኞች እንዲከፈሉ የሚገደዱበት የግብር ምጣኔ ምን ያህል ልዩነት እንዳለው ለማመላከትም ተቀራራቢ ኢኮኖሚያዊ እድገት ያላቸው የተለያዩ የአጎራባች ሀገሮችን በንጽጽር ያስቀምጠው ኢሰማኮ ኡጋንዳንና ኬንያን በምሳሌነት ይጠቅሳል። በኢትዮጵያ ከ600 ብር በላይ ደሞዝ ያላቸው ሰራተኞች ግብር እንዲከፈል የሚገደድ ሲሆን
ይህ አሁን ባለው የውጭ ምንዛሬ ተመን መሰረት በወር ከ$4.5 በላይ ከሚያገኝ ደሞዝተኛ ላይ መንግስት ግብር ይሰበስባል። በኬንያ ዝቅተኛ ደሞዝ 117 የአሜሪካ ዶላር እንዲሆን የተወሰነ ሲሆን ከኢትዮጵያ ጋር ሲነጻጸር ልዩነቱ ከፍተኛ ነው። ዶናልድ ትራምፕ አሜሪካ በየመን የሁቲ አማጽያን ላይ የምትፈጽመውን አየር ድብደባ ልታቆም መሆኑን ገለጹ። ፕሬዚዳንቱ ይህንን ያሉት የሁቲ አማጽያን ጥቃት መፈጸም በማቆማቸው መሆኑን ተናግረዋል። ኦማን በበኩሏ በኢራን በሚደገፉ አማጽያን በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን አስታውቃለች። አሜሪካ ለአፍሪካ ልማት ባንክ የምትሰጠውን ድጋፍ ልታቋርጥ መሆኑ ተሰማ። ሴማፎር አፍሪካ እንደዘገበው የትራምፕ አስተዳደር ለአፍሪካ ልማት ባንክ የሚሰጠውን የ$555 ሚሊዮን ድጋፍ ለማቋረጥ የሚያስችል ምክረ ሀሳብ አቅርበዋል። ይህ ምክረ ሀሳብም አርብ ዕለት ለአሜሪካ ኮንግረስ መግባቱን አስረድቷል። በሚቀጥሉ 6 ዓመታት የሚውል የተጠቀሰውን ያህል ገንዘብ የአሜሪካ መንግስት ለባንኩ መስጠት የሚኖርበት ቢሆንም ዋይት ሀውስ ግን በአሁኑ ወቅት ቅድሚያ ከምንሰጣቸው ጉዳዮች መካከል አይደለም በሚል ላለመስጠት መወሰኑ ዘገባው አስረድቷል። ውሳኔው ለኮንግረስ ያስገባ ሲሆን ከጸደቀ ለሚቀጥሉ 6 ዓመታት የአፍሪካ ልማት ባንክ ከአፍሪካ ምንም ገንዘብ አያገኝም። እስካሁን ድረስ የአፍሪካ ልማት ባንክ እየደገፉ ያሉትም ከአሜሪካ በተጨማሪ ጀርመን፣ ፈረንሳይና እንግሊዝ ናቸው። የአሜሪካና የቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። የቻይና ምክትል ጠቅላይ ሚኒስትር ሂ ሊፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንት እና የዩናይትድ ስቴትስ የንግድ ወኪል ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ደግሞ ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145% ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ አጸፋ የሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125% ቀረጥ መጣሏን አስታውቃለች። የዓለም አቀፍ የንግድ ባለሙያዎች የሀገራቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲ ተናግረዋል። ንግግሩ የቻይና ምክትል ፕሬዚዳንት ሃንግ ዜንግ የዶናልድ ትራምፕን በዓለ ሲመት ከታደሙ በኋላ በከፍተኛ ባለስልጣን ደረጃ የሚደረግ የመጀመሪያው ግንኙነት ነው ብለዋል። የአሜሪካ ግምጃ ቤት ጸሐፊ ቤሰንት የዓለም አቀፍ የምጣኔ ሀብት ስርዓቱን ለማስተካከልና የሀገራቸውን ጥቅም ለማስከበር ንግግሩን በጉጉት እየጠበቁት እንደሆነ ተናግረዋል። የቻይና የክብር ዘብ አባሎቿን ወደ ሩሲያ እንደምትልክ አስታወቀች። የቻይና መከላከያ ሚኒስቴር ትናንት በወጣው መግለጫ የሩሲያና የቤላሩስን 80ኛ ዓመት የድል በዓል በማስመልከት የፊታችን አርብ በሚከናወነው ወታደራዊ ትርኢት ላይ እንደሚሳተፉ ገልጸዋል። ከሁለቱ ሀገራት በቀረበለት ግብዣ መሰረት የክብር ዘብ አባላቱ በሞስኮና በሚንስክ ተገኝተው ትርኢታቸውን እንደሚያሳዩ አስታውቀዋል። ለትርኢቱ ልምምድ የሚያደርጉ አባላት ወደ ሁለቱ ከተሞች መግባታቸውንና ልምምዳቸውን እያደረጉ መሆኑ የሚያሳይ ቪዲዮ በማህበራዊ ሚዲያዎች እየተሰራጩ ይገኛሉ። በሞስኮ በሚከናወነው በዚህ ወታደራዊ ትርኢት ላይ የቻይናው ፕሬዝዳንት እንደሚገኙ ማስታወቃቸው የሚታወስ ነው። በዚሁ በዓል ላይ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ የሚገኙ ሲሆን በተጨማሪም የቡርኪና ፋሶ፣ የኮንጎ፣ የግብጽ፣ የኢኳቶሪያል እና ጊኒ፣ የጊኒ ቢሳኦ እና የዛምባዌ መሪዎች በአፍሪካ እንደሚገኙ ማረጋገጫ የሰጡ ናቸው። በቴክሳስ ደቡባዊ ጫፍ የሚገኘው የኤለን መስክ ስፔስ ኤክስ ኩባንያ ስታርቤዝ የተባለ የራሱን የቻለ ከተማ ሊሆን ነው ተብሏል። ኩባንያው እንደ ከተማ በይፋ ለማደራጀት በተሰጠው የውሳኔ ድምጽ ከተሳተፉ 283 የአካባቢ መራጮች መካከል አብላጫውን የኩባንያው ሰራተኞች እንደሆኑ ይታመናል። የካሜሩን ካውንቲ ምርጫ ዲፓርትመንት ባወጣው ውጤት መሰረት 212 መራጮች ከተማ ምስረታውን ሲደግፉ 6 መራጮች ተቃውመውታል። በተጨማሪም ስፔስ ኤክስ በአጠቃላይ ለስራው ለአካባቢው ባለስልጣን ሰፊ ድጋፍ አግኝቷል ነው የተባለው። እንዲያውም ሆኖ መስክ ይፋዊ የኩባንያው ከተማ ለመፍጠር ማቀዱን በአንዳንድ ዘንድ ስጋት መፍጠሩን አልቀረም። ተቺዎች መስክ የባህር ዳርቻን እና ፓርክን መዝጋትን ጨምሮ ትልቅ ኃይል ሊያገኝ ይችላል ይላሉ። በቴክሳስ በደቡባዊ ጫፍ በሜክሲኮ ድንበር አቅራቢያ የሚገኘው ስታርቤዝ የ3.9 ካሬ ኪሎ ሜትር ስፋት ያለው ነው። በእስር ላይ ከሚገኙ ጋዜጠኞች መካከል አንደኛው የሆነውና የዛሬ ሳምንት ገደማ በወረራ በተያዘው ዌስት ባንክ ውስጥ በቁጥጥር ስር የዋለው ጋዜጠኛ አል-ሳሞዲ በእስራኤል የጦር ፍርድ ቤት ይቀርባል ተብሏል። እንደ ፊልስጤማውያን እስረኞች ማህበረሰብ መረጃ ከሆነም በአሊ አል-ሳሞዲ እስር ዙሪያ ግልጽ የሆነ ክሶች አለመኖራቸውን አስታውቋል።
ጥምረቱ ባወጣው መግለጫም በአል አልሳሞዲ እና ሌሎች ፍልስጤማውያን የሚዲያ ሰዎች እስርና አያያዝ ዙሪያ ስጋት እንዳለው የገለጸ ሲሆን በተለይ አሊ አልሳሞዲ በተለያዩ አካላዊ ጥቃቶች እየደረሱበት እንደሆነና ሕክምና ቢያስፈልገውም ምንም አይነት ሕክምናም ሆነ የመድኃኒት አቅርቦት እያገኘ እንዳልሆነ ገልጸዋል። በተያያዘው ዜና በጋዛ የቀጠለው ከበባ ከፍተኛ የሆነ የምግብ እጥረት እየተፈጠረ ሲሆን በዚህ ሳቢያ ሰዎች የመጠቀሚያ ጊዜው ያለፈበትን ምግብ ለመመገብ መገደዳቸውን ተገልጿል። የጦር ጀቶች ድምጽ አሁንም በሚሰማበት ጋዛ ሰዎች በእሳትና በረሃብ እያለቁ ነው የተባለው ሲሆን እናቶች ለልጆቻቸው በቂ ምግብ ማግኘት ስላልቻሉ የተገኘውን ምግብ ለመመገብ ተገደዋል ተብሏል። አብዛኞቹን የመጠቀሚያ ጊዜያቸው ያለፈበትን ምግብ ለመመገብ የተገደዱ ሲሆን እሱን የሚያገኙበትን እድል አለመኖሩን ተርበው የሚተኙ ልጆቻቸውን የማለዳ ብርሃን ሳይመለከቱ በዛው እንዳያሸልቡ እንደሚሰጉ ገልጸዋል። በፓኪስታን የሚገኘው በተባበሩት መንግስታት ድርጅት በአሸባሪነት የተፈረጀው ቡድን መሪ ማውላና ማሱድ አዝሃር ህንድ በፓኪስታን በሐዋልፑር በሚገኘው ሱብሃን መስጂድ ላይ በፈጸመችው ጥቃት 10 የቤተሰብ አባላትና 4 የቅርብ አጋሮቹ መገደላቸውን አስታውቋል። አዝሃር የሚመራው ታጣቂ ቡድን ጄምሮ ብለት በሰጠው መግለጫ ሟቾቹ ታላቅ እህታቸውና ባለቤቷ፣ የወንድም ልጅና ባለቤቱ፣ የእህት ልጅና 5 ልጆች ከነ ቤተሰቦቻቸው ይገኙበታል። ጄኤም በየካቲት 2019 በህንድ የምትተዳደር ካሽሚር ውስጥ 40 ወታደሮችን የገደለ የአጥፍቶ ጠፊ የቦምብ ጥቃት መፈጸሙ የሚታወስ ሲሆን ጎረቤት ሀገራት ወደ ጦርነት አፋፍ መዳረጉ ይታወሳል። በጥቃቱ 3 የአዝሃር የቅርብ ረዳቶችና የአንዱን ረዳት እናት መሞታቸውንም ቡድኑ ገልጿል። ህንድ በፓኪስታንና በፓኪስታን በሚተዳደረው ካሽሚር በሚገኙ 9 ቦታዎች ላይ የሚሳኤል ጥቃት ፈጽማለች። ፓኪስታን 6 ቦታዎች ላይ ጥቃት መፈጸሟን ገልጻ 5 የህንድ ተዋጊዎች ጄቶች መምታቱን ተናግሯል። ፓኪስታን 6 ቦታዎች ላይ ጥቃት መፈጸሙን ገልጻ 5 የህንድ ተዋጊ ጄቶች መምታቱን ተናግራለች። የፓኪስታን የማስታወቂያ ሚኒስትር አታሃር ታራር የህንድ ጥቃት የእኛን ገደብ ያለፈ ነው ሲሉ ተደምጠዋል። የወታደራዊ ቃል አቀባዩ ስለ አጸፋው ጥቃቶች የተናገሩ ሲሆን ይህ ጥቃት ተገቢ ያልሆነና ፍጹም ጭፍን ጥቃት ነው ብለዋል። በግልጽ የአጸፋ ምላሻችንን በመሬትና በአየር ላይ ጥቃት እንመልሳለን ሲሉ ተደምጠዋል። በድንበር አካባቢ በህንድ አየር ጥቃት 26 ሰዎች ሲገደሉ 46 ቆስለዋል ስትል ፓኪስታን ተናግራለች። ህንድ ፓኪስታን ውስጥ በሲቪሎች ላይ ስለደረሰ ጉዳት ምንም አይነት መረጃ አልሰጠችም። ህንድና ፓኪስታን ሁለቱም የኒውክሌር ኃይል የታጠቁ ሀገራት ሲሆኑ በህንድ የሚተዳደረው የካሽሚር ግዛት ውስጥ በፓህልጋም ቱሪስቶች ላይ ባለፈው ወር የደረሰውን አስከፊ ጥቃት ተከትሎ በሁለቱ መካከል ያለውን ግንኙነት መሻከሩ ይታወሳል። የህንድ ባለስልጣናትና በአጥቂዎቹና በፓኪስታን መካከል ግንኙነት እንዳለ ማረጋገጡን አስታውቋል። ኢስላማባድ ግን የኒው ዴሊን ክስ አጥብቃ ውድቅ አድርጋለች። በጸጥታ ኃይሎች የማዳን ዘመቻ አሁንም ቀጥሏል። ከዚያም ጊዜ ጀምሮ ህንድና ፓኪስታን ድንበር መዝጋትና የወንዝ ውሃ ስምምነት ማገድን ጨምሮ አንዳቸው በሌላ ላይ የተለያዩ የበቀል እርምጃዎችን አውጀዋል። ከሁለቱም ወገኖች የተውጣጡ ወታደሮች መጠነኛ የትጥቅ ግጭት ውስጥ ገብተዋል። የካናዳው ጠቅላይ ሚኒስትር ዶናልድ ትራምፕን ለመጋፈጥ ቃል ገቡ። ማክሰኞ ዕለት በዋሽንግተን ይፋዊ የስራ ጉብኝት ያደረጉት የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳ 51ኛ የአሜሪካ ግዛት ለማድረግ እንደሚፈልጉ ለተናገሩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገሬ ለሽያጭ አትቀርብም ሲሉ ተናገሩ። ባለፈው ሳምንት ምርጫ ያሸነፉት ማርክ ካርኔ በካናዳ ምርቶች ላይ ታሪፍ የጣሉትን እና ካናዳ የአሜሪካ ግዛት አካል የማድረግ እቅድ እንዳላቸው የተናገሩት ዶናልድ ትራምፕ ለመጋፈጥ ቃል ገብተው ነበር። የቀድሞው የባንክ ገዢ ፕሬዝዳንት ዶናልድ ትራምፕ ላቀረቡት ካናዳን የዩናይትድ ስቴትስ አካል ማድረግ ምርጥ ጋብቻ ጥያቄ ኮስተር ያለ ግን የተመጠነ ምላሽ ሰጥተዋል። ምንም እንኳን ከቅርብ ጊዜ ወዲህ የሁለቱ ጎረቤት ሀገራት ግንኙነት ንፋስ ቢገባውም ሁለት መሪዎች በኦቫል ኦፊስ ሲገናኙ እርስ በርስ ተሞካሽተዋል። ትራምፕ በካናዳና ሜክሲኮ ምርቶች ላይ የ25% ታሪፍ የጣሉ ሲሆን የተወሰኑት ድርድር እስኪደረግ ድረስ በሚል እንዲዘገዩ ተደርገዋል። ካናዳ ፌንታኒል የተሰኘውን አደንዛዥ እጽ ግዛቷን አልፎ ወደ አሜሪካ እንዳይገባ ማድረግ አልቻለችም ሲሉ የሚወቅሱት ዶናልድ ትራምፕ በብረትና አሉሚኒየም ምርቶቿ ላይ ታሪፍ ጥለዋል። ካርኔ ከዶናልድ ትራምፕ ጋር የተገናኙት ባለፈው ሳምንት የሀገሪቱ ምርጫ ካሸነፉ በኋላ ለመጀመሪያ ጊዜ ነው። ሁለቱ መሪዎች ሲገናኙ በጎ ቃላትን የተለዋወጡ ሲሆን ትራምፕ ካርኔን በጣም ተሰጥኦ ያለው ሰው ነው ሲሉ አሞካሽተዋቸዋል። ካርኔ በምርጫ ማሸነፋቸውንም በማመላከት በፖለቲካ ዳግም የመመረጥ ታሪክ ትልቁ ነው፣ ምናልባትም ከኔ ሳይበልጥ አይቀርም ብለዋል። ካርኔ በበኩላቸው ትራምፕን የለውጥ ፕሬዝዳንት ካሉ በኋላ ያለማቋረጥ የአሜሪካው ሰራተኞች ላይ ትኩረት እያደረገ የድንበሮቿ ደህንነት ያስጠበቀና ቃሉን የሚጠብቅ ካሉ በኋላ የሰሜን ጦር ቃል ኪዳንን ዳግም እንዲያንሰራራ ያደረጉ ናቸው ብለዋቸዋል።
ኢትዮጵያ የፓኪስታንና አፍሪካ ሀገራት የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገለጸ። ኢትዮጵያ በፓኪስታንና አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነትና የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገልጿል። አምስተኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት 7 እስከ 9 ቀን 2017 ዓ.ም በአዲስ አበባ ይካሄዳል። በኢትዮጵያ የፓኪስታን አምባሳደር አቲፍ ሻሪፍ ሚያል ፓኪስታን ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የንግድ ትብብር ለማጠናከር እየሰራች መሆኗን ገልጸዋል። ኢትዮጵያ በምስራቅ አፍሪካ በኮንፈረንስ ቱሪዝም ተመራጭና ተደራሽ በመሆኗ ጉባኤውን ለማስተናገድ እንደተመረጠችም አመላክተዋል። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር በበኩላቸው የንግድ ጉባኤ ኢትዮጵያ ያላትን የኢንቨስትመንት አማራጭ ለማስተዋወቅ ያስችላቸዋል ብለዋል። ጉባኤውን ኢትዮጵያ እንድታስተናግድ መመረጧ የሀገሪቱ ግንኙነት ይበልጥ መጠናከሩን እንደሚያሳይ አስገንዝበዋል። በጉባኤው ከ100 በላይ ታላላቅ የፓኪስታን ንግድ ኩባንያዎች ምርትና አገልግሎታቸውን እንዲያቀርቡ ተገልጿል። ከናይጄሪያ፣ ዩጋንዳ፣ ጋና፣ ሱዳን እና ታንዛኒያ፣ ሶማሊያ፣ ጅቡቲ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን እና ብሩንዲ የተውጣጡ ኩባንያዎች በጉባኤው እንደሚሳተፉ ተመላክቷል። ባለሀብቶች በፓኪስታን አፍሪካ ንግድ ጉባኤ ላይ በመሳተፍ ከተለያዩ ሀገራት ኩባንያዎች ጋር የንግድ ትስስር እንዲፈጥሩ ጥሪ ቀርቧል። ጉባኤውን የፓኪስታን ንግድ ልማት ባለስልጣናት በኢትዮጵያ የፓኪስታን ኤምባሲ የንግድ ዘርፍ እና የፓኪስታን አፍሪካ ንግድ ልማት ጉባኤ በጋራ ማዘጋጀታቸው ተገልጿል። በለሚ ኩራና በንፋስ ስልክ ክፍለ ከተሞች በደረሱ 2 የእሳት አደጋ በንግድ ሱቆችና በመኖሪያ ቤቶች ላይ ጉዳት መድረሱን የአዲስ አበባ እሳት አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ እንደተናገሩት የመጀመሪያው አደጋ ያጋጠመው ሚያዝያ 28 ቀን 2017 ዓ.ም ሌሊት 3:35 በንፋስ ስልክ ወረዳ 13 ጄሞ ሚካኤል እየተባለ በሚጠራው አካባቢ ሲሆን በተነሳው የእሳት አደጋ ቆርቆሮ በቆርቆሮ የተሰሩ 7 አነስተኛ የንግድ ሱቆች ከባድ የእሳት አደጋ ደርሶባቸዋል። ከንግዱ ሱቆች አጠገብ የነበሩ 3 መኖሪያ ቤቶች መጠነኛ ጉዳት እንደደረሰባቸው ኮሚሽኑ አስታውቋል። አደጋውን ለመቆጣጠር 7 የአደጋ መቆጣጠሪያ ተሽከርካሪዎችና 40 የአደጋ ጊዜ አመራሮችና ሰራተኞች የተሳተፉ ሲሆን እሳቱ በአቅራቢያው በነበረ ጤና ጣቢያና ቆመው በነበሩ ተሽከርካሪዎች ተዛምቶ የከፋ ጉዳት ሳይደርስ መቆጣጠር መቻሉን ተናግሯል። በሌላ በኩልም ሚያዝያ 29 ቀን 2017 ዓ.ም ከረፋዱ 4:30 በለሚ ኩራ ክፍለ ከተማ ወረዳ 09 ጎሮ እየተባለ በሚጠራው አካባቢ በተነሳ የእሳት አደጋ 11 የተለያዩ የንግድ ስራዎች የሚከናወኑባቸው ቆርቆሮ በቆርቆሮ ተጠጋግተው የተሰሩ 11 ሱቆች ከባድ ጉዳት እንደደረሰባቸው አቶ ንጋቱ ጨምረው ተናግረዋል። የእሳት አደጋውን ለመቆጣጠር 40 የአደጋ ጊዜ አመራርና ሰራተኞች እንዲሁም 6 የአደጋ መቆጣጠሪያ ተሽከርካሪዎች እና 1 የውሃ ቦቴ የተሰማሩ ሲሆን የእሳት አደጋው በአቅራቢያው እንደሚገኙበት የንግድ ሱቆችና ተቋማት ተዛምቶ ተጨማሪ ጉዳት ሳይደርስ መቆጣጠር መቻሉን ጠቁመው እሳቱን ለማጥፋት ጥረት ሲያደርጉ ከነበሩ መካከል 1 የአደጋ ጊዜ ሰራተኛ ላይ ቀላል ጉዳት ደርሷል ብለዋል። እስራኤል በየመን ዋና አየር ማረፊያ ላይ ጥቃት ሰነዘረች። የእስራኤል መከላከያ ኃይል የየመን ዋና አውሮፕላን ማረፊያ በሆነው ሰነአ አየር ማረፊያ ላይ የአየር ጥቃት የፈጸመ ሲሆን በጥቃቱ 3 ሰዎች ሕይወት አልፏል። የአየር መንገዱ ዋና ዳይሬክተር ካሊድ አልሼፍ ከፍተኛ ጉዳት ያስከተለ ነው ሲሉ ጥቃቱን ገልጸው በጥቃቱ ሳቢያ ማንኛውም የበረራ አገልግሎት መቋረጡን ተናግረዋል። በአየር መንገዱ ውስጥ የሚገኘው አዳራሽ የማኮብኮቢያና የማረፊያ ስፍራዎች እንዲሁም በሁቲ ቁጥጥር ስር ነው ተብሎ የሚገመተው ወታደራዊ አውሮፕላኖች ማረፊያ ስፍራ ኢላማ መደረጉን አያይዘው ጠቅሰዋል። የእስራኤል ጦር በበኩሉ አየር መንገዱ የሁቲ አማጺ ቡድን የጦር መሳሪያዎችንና ኦፕሬተሮችን ለማዘዋወር የሚጠቀምበት ማዕከል ነበር ሲል አስታውቋል። እንዲሁም ከቀናት በፊት የጸደቀው የጋዛ ሰርጥ የመቆጣጠሪያ እቅድ ሲሳካ የመን ፍልስጤም ለምታደርገው ጥቃት ያበቃል ብለዋል። በየመን የሚደገፈው የሁቲ አማጺ ቡድን በእስራኤል አየር ማረፊያ ቤንጉሪዮ ላይ ጥቃት መሰንዘሩን ተከትሎ ሀገሪቱ ያለፉትን 2 ቀናት የአጸፋ ምላሽ እየሰጠች ትገኛለች ሲል ሮይተርስ ዘግቧል። ህንድ ፓኪስታን ላይ በእስራኤል የተሰሩ ድሮኖችን በመጠቀም ጥቃት ፈጽማለች ተባለ። የፓኪስታን ጦር እንደገለጸው ህንድ የተኮሰቻቸው 25 ሰው አልባ አውሮፕላኖች የእስራኤል ስሪት እንደሆኑ ገልጿል። የፓኪስታን መንግስት ወታደራዊ ቃል አቀባይ ሜጀር ጀነራል አህመድ ሻሪፍ እንደተናገሩት ከሆነ ህንድ በእስራኤል የተሰሩ አውሮፕላኖችን እንደ ካራችና ላሆር ባሉ ዋና ዋና ከተሞች ላይ ጥቃት ፈጽማለች ተብሏል። ህንድ ባለፉት 10 ዓመታት ውስጥ $2.9 ሚሊዮን የሚያወጣ ወታደራዊ መሳሪያዎችን ከእስራኤል እንደገዛች ተገልጿል። ከነዚህም መካከል ራዳር፣ የክትትልና የውጊያ ሰው አልባ አውሮፕላኖችና ሚሳኤሎች እንደሚገኙበት ተመላክቷል። ሻሪፍ ህንድ ብዙ ዋጋ እየከፈለች ነው እናም አሁን እያደረገችና እየፈጸመች ለምትገኘው ጥቃት ከፍተኛ ዋጋ የሚያስከፍላት ነው ብለዋል። ሰሜን ኮሪያ የተለያዩ መጠን ያላቸውን የባላስቲክ ሚሳይሎች ወደ ምስራቅ ባህር ማስወንጨፏን ደቡብ ኮሪያ አስታወቀች።
ለሙከራ የተወነጨፉት ሚሳኤሎች ከሩሲያ የገቡ መሆናቸውንም የደቡብ ኮሪያ ወታደራዊ ባለስልጣን ገልጸዋል። አጭር ርቀት የሚምዘገዘጉና ወሳን በተባለች ወደብ ከተማ የተወነጨፉት ሚሳኤሎች ማክሸፋቸውንም የሲኦል ወታደራዊ መስሪያ ቤት አስታውቋል። 800 ኪሎ ሜትር ርቀት እንደሚጓዙ የተነገረላቸው ሚሳኤሎች ቁጥራቸው ምን ያህል እንደሆነ ከደቡብ ኮሪያ ባለስልጣን ይህ ዜና እስካጠናቀርንበት ሰዓት ድረስ የተሰጠ መረጃ ለመኖሩን ተዘግቧል። የኒውዮርክ ፖሊስ የፍልስጤም ደጋፊዎች ያላቸውን በርካታ ተማሪዎች በቁጥጥር ስር አዋለ። የፍልስጤም ደጋሚ በትራምፕ አስተዳደር የተጣለውን እገዳ በመቃወም ኮሎምቢያ ዩኒቨርሲቲ ውስጥ በቤተ መጻሕፍት በግዳጅ ገብተዋል። የዩኒቨርሲቲው አስተዳደር ክሌም ሺፕማን በሰጡት መግለጫ ተቃዋሚዎቹ ወደ ቤተ መጻሕፍቱ ሲገቡ የፊት መሸፈኛ ጭንብሎችን እንደተጠቀሙና የዩኒቨርሲቲውን የጸጥታ አካላት መቁሰላቸውንም ገልጸዋል። የፍልስጤም ደጋፊዎች ነጻ ፍልስጤም በሚል መፈክሮች ታግዘው ተቃውሞውን አካሂደዋል። የኮሎምቢያ ዩኒቨርሲቲ ፕሬዝዳንት እንደገለጹት የትምህርት እንቅስቃሴዎችን ለማደናቀፍ የሚደረጉ ተግባሮችን በምንም አይነት መልኩ ተቀባይነት የላቸውም። እንደሚታወቀው ፕሬዝዳንት ዶናልድ ትራምፕ ለኮሎምቢያ ዩኒቨርሲቲ የሚሰጠውን የ$400 ሚሊዮን እርዳታ እንደሚያስቀር ገልጸው ነበር። የደቡብ አፍሪካ ተቃዋሚ ፓርቲ መሪ በእንግሊዝ መንግስት ቪዛ መከልከላቸው ተቃወሙ። የኢኮኖሚ ፍሪደም ፋየርስ ፓርቲ መሪ ጁልየስ ማሌማ በእንግሊዝ ሊያደርጉት የነበረውን ጉብኝት በቪዛ ምክንያት ከጉዞ መታገዳቸውን መርህ አልባ ሲሉ ተችተውታል። የምዕራባውያን ኢምፔሪያሊዝም ሀገር አሳጥቶናል በማለት አጥብቆ የሚተቹትና በደቡብ አፍሪካ የነጮች የመሬት ይዞታ በመንግስት ቁጥጥር ስር መሆን አለበት ብለው የሚሟገቱት ማሌማ ጉዳዩን እንዳስገረማቸው ተናግረዋል። የተቃዋሚ ፓርቲ መሪ እንግሊዝ ለውሳኔዋ ምንም አይነት ትክክለኛ ማረጋገጫ እንደሌላት ተናግረዋል። የተቃርኖ ፖለቲካ አመለካከትን ለማፈን ሙከራ አድርጋብኛለች ሲሉ ለቢቢሲ ተናግረዋል። በደቡብ አፍሪካ የእንግሊዝ ከፍተኛ ኮሚሽነር የሆኑትን አንቶኒ ፊሊፕሰን ለጁልየስ ማሌማ ምክትል በጻፉት ደብዳቤ የሀገር ውስጥ ጉዳይ ሚኒስትር ለተቃዋሚ መሪው ቪዛ ያልተሰጣቸው የቪዛ ማመልከቻው ቶሎ ባለመድረሱ ነው ሲሉ አስተባብለዋል። ጁልየስ ማሌማ ግን የእንግሊዝ መንግስት ሆን ብሎ ቪዛ እንደከለከላቸው በመግለጽ ከአንዱ ሀገር ወደ ሌላ ሀገር የመንቀሳቀስ መብቴን ነው የገፈፉት በማለት መተቸታቸውን ቢቢሲ ዘግቧል። የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪ ያለ ፍላጎታቸው በአደንዛዥ እጽ መነቃቃታቸው ተሰማ። በቱርክ ዲያርባኪር ግዛት ውስጥ በምትገኘው የላይስ ከተማ 25000 ነዋሪዎች በፖሊስ 20 ቶን ካናቢስ በከተማው ውስጥ ካቃጠሉ በኋላ ያለ ፍላጎታቸው በአደንዛዥ እጽ ተነቃቅተዋል። በኤፕሪል 18 የቱርክ ባለስልጣናት ከ20 ቶን በላይ የተወረሱ ካናቢስ ለማቃጠል ኦፕሬሽን አድርገዋል። ይህም በሰፈሩ ውስጥ ያለውን አየር በአደንዛዥ ጭስ እንዲወጠር አድርጓል። ቢያንስ ለ5 ቀናት ሰዎች እንደ መስከርና እንደ መዝለፍ፣ ማቅለሽለሽና ቅዠቶች ያሉ ምልክቶችን በመፍራት መስኮቶቻቸውን ክፍት መተውና ከቤት ለመውጣት አልቻሉም። በ10 ቢሊዮን የቱርክ ሊራ ወይንም 261 ሚሊዮን የአሜሪካ ዶላር የሚገመተው ካናቢስ 20 ቶን 766 ኪሎ 679 ግራም የሚመዘን ሲሆን በ2023 እና በ2024 ከመላው የዲያርባኪር ግዛት የተያዘ ነው። የአካባቢው ነዋሪ እንደተናገረው የእጹ ሽታ ለቀናት ከተማዋን ተቆጣጥሮ ቆይቷል ብሏል። መስኮቶቻችንን መክፈት አልቻልንም፣ ልጆቻችን ታመው ያለማቋረጥ ወደ ሆስፒታል ስንሄድ ነበር በማለት አክሏል። የኤሲል ኢልዲዝ ማህበር ሊቀመንበር ያህያ ኦገር እንዳሉት ምንም እንኳን በአደገኛ እጾች ላይ በተደረገው ውጊያ በባለስልጣኑ የተገኘ ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክል አይደለም ብለዋል። ካርዲናል ሮበርት ፕሪቮስት 267ኛው የሮማ ካቶሊክ ሊቀ ጳጳስ መሆናቸው ታወቀ። ካርዲናል ሮበርት ፕሪቮስት 267ኛው የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት መሆናቸው ታውቋል። ካርዲናል ሮበርት ፕሪቮስት ቺካጎ የተወለዱ የ69 ዓመት ካርዲናል ሲሆኑ ከሰሜን አሜሪካ የመጀመሪያ ርዕሰ ሊቃነ ጳጳሳት ሆነው ተመርጠዋል። ካርዲናሉ ስማቸውን ሊዮ 14ኛ ተብሎ ተሰይሟል። ከ40,000 በላይ ምዕመናን ሁነቱን ለመከታተል በቅዱስ ጴጥሮስ አደባባይ መገኘታቸውን ፖሊስ መረጃ ጠቅሶ ቢቢሲ ዘግቧል። የአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል የኦክሲጅን ማምረቻ ግንባታ በ2 ወራት ውስጥ እንደሚጠናቀቅ ተገለጸ። የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከጤና ሚኒስቴር ጋር በመሆን የኦክሲጅን ማምረቻ ሳይት ተረክበው ግንባታ ስራ መጀመራቸውን በአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋይ ተክለሃይማኖት ለብስራት ሬዲዮ ተናግረዋል። በመሆኑም አክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአሁኑ ሰዓት ኦክሲጅን እየገዛ በማስገባት ለታካሚዎቹ የኦክሲጅን አገልግሎት እየሰጠ እንደሚገኝ የገለጹት ዶክተር ጸጋይ ስለሆነም ይህንን ችግር ለመቅረፍ ተቋሙ የኦክሲጅን ማምረቻ ለመገንባትና አገልግሎት እንዲሰጥ እየተሰራ መሆኑን ገልጸዋል። አሁን ላይ ማሽኖች ከፈረንሳይ ሀገር ተገዝተው በማስገባት ከ2 ወራት ውስጥ ግንባታ እንደሚጠናቀቅ አክለዋል።
ከውጭ እየተገዛ ይጠቀሙበት የነበረውን ኦክሲጅን ችግር ለመቅረፍ ግንባታው ከተጠናቀቀ በኋላ ሆስፒታሉ የራሱ የሆነ የኦክሲጅን ማምረቻ ይኖረዋል። እንዲሁም ለሌሎች ሆስፒታሎች በመሸጥ ተቋሙ ገንዘብ ገቢ ማድረግ እንደሚችል ይጠበቃል። የሻሸመኔ ፖሊቴክኒክ ኮሌጅ ተማሪ የሆነው አወል አመጂ በላምበርጊኒ ሞዴል የመዝናኛ መኪና ሰርቷል። ተማሪው የሰራት መኪና 2 ሰው መያዝ የምትችል እንዲሁም የላይኛው ጣሪያዋ እንዳስፈላጊነቱ የሚከፈትና የሚዘጋ የመዝናኛ መኪና ናት። መኪናዋን የሰራት የላምበርጊኒ ሞዴል በማየትና የራሱን ሀሳብ ጨምሮበት እንደሆነ ይናገራል። አወል መኪናዋን የሰራት ከአካባቢው ካገኛቸውና ከገዛቸው ቁሳቁሶች ሲሆን መኪናዋን ሰርቶ ለማጠናቀቅም 1 ወር ፈጅቶበታል። መኪናዋ ብዙ ነዳጅ አትፈልግም ያለው አወል በ60 ኪሎ ሜትር 2 ሊትር ቤንዚን ብቻ እንድትጠቀም አድርጊያታለሁ ይላል። የተማሪው የፈጠራ ውጤት የሆነችው ይቺ መኪና ሙሉ ለሙሉ ተሰርታ እስክትጠናቀቅ በሯ ያለ ሰው ንክኪ በራሱ እንደሚከፈት አወል ተናግሯል። በላሊበላ ከተማ ደብረ ዘይት ቀበሌ ሸንበረማ አካባቢ በቁጥር 2 በተባለ ስፍራ በደረሰ የመኪና መገልበጥ አደጋ የ7 ሰዎች ሕይወት አልፏል። ከሟቾች በተጨማሪ 5 ሰዎች ላይ ጉዳት መድረሱን የላሊበላ ከተማ ጽሕፈት ቤት የታክቲክ ወንጀል ምርመራ ክፍል ኃላፊ ዋና ሳጅን ሀብትዬ ካሳው ለፋና ዲጂታል አረጋግጠዋል። አክለውም አደጋው የደረሰው ሰዎችን አሳፍሮ የነበረ አነስተኛ የህዝብ ማመላለሻ ተሽከርካሪ መገልበጡ ነው ብለዋል። ህንድ 8000 የኤክስ ወይም ትዊተር አካውንቶችን መዝጋቷ ተገለጸ። ኮሚቴ ፎር ፕሮቴክት ጆርናሊስትስ የተባለው ዓለም አቀፍ የጋዜጠኞች መብት ተቋም ድርጊቱን አውግዟል። ከፓኪስታን ጋር ግጭት የምትገኘው ህንድ እርምጃውን የወሰደችው ከጦርነት ጋር በተያያዘ ሊሆን እንደሚችል ተቋሙ አስታውቋል። የፓኪስታን ጦር ህንድ የአየር ማረፊያዎችን ደበደበች በማለት ከከሰሰ በኋላ የአጸፋውን እየወሰደ መሆኑን ገለጸ። ከህንድ በኩል እስካሁን የተሰጠ አስተያየት ባይኖርም ጥቃት ከደረሰባቸው አየር ማረፊያዎች ጣቢያዎች አንዱ ከፓኪስታን ዋና ከተማ ኢስላማባድ 10 ኪሎ ሜትር ርቀት ላይ የሚገኘው ኑርካን አየር ማረፊያ ነው ተብሏል። ህንድ አየር ማረፊያዎቿን መዝጋቷን ተከትሎ የፓኪስታን አየር ክልልም ለጊዜው ከስራ ውጭ ሆኗል። በተመሳሳይ ኢስላማባድ ህንድ ለኢንዱስ ውሃ ስምምነት ማቀዷን በፓኪስታን ህዝብ ላይ የተሰነዘረ አስከፊ ጥቃት ነው ብሏል። በሚሊዮን የሚቆጠሩ ሰዎች በዚህ ስምምነት ላይ ጥገኛ መሆናቸውን ተከትሎ የህንድ ውሳኔ በፓኪስታን ህዝብና በኢኮኖሚያ ላይ ከተፈጸመ ጥቃት ጋር እኩል ነው ሲል ገልጿል። ህንድ በቱሪስቶች ላይ ለደረሰው ጥቃት ምላሽ ለመስጠት በፓኪስታንና በፓኪስታን የሚተዳደረው የካሽሚር ግዛት ላይ ጥቃት ስትሰነዝር የቆየ ሲሆን ኢስላማባድ በቱሪስቶች ላይ በደረሰው ጥቃት ምንም አይነት ተሳትፎ እንደሌለው አስተባብሏል። ህንድ ወታደራዊ እንቅስቃሴዋን ከጀመረች በኋላ ሁለቱም ወገኖች ድንበር ተሻጋሪ የሚሳኤል እና የሰው አልባ አውሮፕላኖችን ጥቃትን በተመለከተ እርስ በርስ በመካካስ ላይ ይገኛሉ። በህንድና በፓኪስታን ለአስርተ ዓመታት የዘለቀውን አመጽ በሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ሁለቱም ወገኖች በካሽሚር ሙሉ በሙሉ ይገኛል በሚል ውዝግብ ውስጥ ቆይተዋል። ዛሬ በሞስኮ ቀይ አደባባይ በተከናወነው የሩሲያ ድል 80ኛ ዓመት በዓል ላይ ንግግር ያደረጉት ፑቲን እውነትና ፍትህ ከሀገራቸው ጋር መሆኗን ጠቅሰዋል። ሲናገሩም እውነትና ፍትህ ከኛ ጋር ነው። መላው ሀገር ማህበረሰብና ህዝብ በልዩ ወታደራዊ ዘመቻችን ላይ የሚሳተፉትን ይደግፋሉ። በዘመቻው ላይ የተሳተፉ ያሉትን ድፍረትና ቁርጠኝነትን እናደንቃለን። ይህ መንፈስ ደግሞ ወደ ድል ይወስደናል ብለዋል። ዛሬ ይህንን የድል በዓል ምክንያት በማድረግ በተከናወነ ወታደራዊ ትርኢት ላይ ሩሲያ ለመጀመሪያ ጊዜ የሰው አልባ ወይንም ድሮን ትርኢት አሳይታለች። ለእይታ ከቀረቡት ድሮኖች መካከል ኦርላን 10፣ ኦርላን 30፣ ላንሴት 5፣ ላንሴት 52፣ ሃርፒያና ጀራን የተባሉ ይገኙበታል። በትርኢቱ ላይ የቻይናና የግብጽ ወታደሮችም ሰልፍ አሳይተዋል። የተባበሩት አረብ ኤሚሬትስ እስራኤልና ሶሪያን በሚስጥር እያሸማገለች መሆኑ ተሰማ። የተባበሩት አረብ ኤሚሬት በእስራኤልና በሶሪያ መካከል የሚያደርጉትን ንግግሮች እያመቻቸኝ እንደሚገኝ ጉዳዩን የሚያውቁ 3 ምንጮች ገልጸዋል። የሶሪያ አዲሱ ገዢ አስተዳደር ከደቡብ ጎረቤታቸው እስራኤል ጋር እየጨመረ ያለውን በውጥረት የተሞላ ግንኙነት ለመቆጣጠር ክልላዊ እርዳታ እየፈለጉ ይገኛል። ቀደም ሲል ያልተገለጸው ቀጥተኛ ያልሆነ ግንኙነት በጸጥታና በመረጃ ጉዳዮች ላይ ያተኮረና ይፋዊ ግንኙነት በሌላቸው 2 መንግስታት መካከል መተማመንና መፍጠር ላይ ያለመ መሆኑን ምንጮችና የክልሉ የመረጃ ባለስልጣናት ተናግረዋል። የመጀመሪያው ምንጭ የሶሪያ ፕሬዝዳንት አህመድ ሻራ የተባበሩት አረብ ኤሚሬትስን ከጎበኙ ከቀናት በኋላ የተጀመረውን ጥረት በአሁኑ ወቅት በቴክኒካል ጉዳዮች ላይ ያተኮረ መሆኑን ገልጸው በመጨረሻ ሊወያዩበት በሚችሉበት ላይ ምንም ገደብ እንደሌለ ገልጸዋል። የሮይተርስ ዘገባ እንደሚያሳየው በተባበሩት አረብ ኤሚሬትስ ሸምጋይነት በፓሪስ ጉብኝት ላይ በነበሩት ወቅት በጋዜጣዊ መግለጫ ላይ የጠየቁትን ሻራ ሁኔታውን ለማረጋጋት በአስታራቂዎች በኩል ቀጥተኛ ያልሆነ ድርድር እየተካሄደ ነው ሲሉ ምላሽ ሰጥተው ነበር። የሶሪያ ከፍተኛ የጸጥታ ምንጭ
ምንጭ ለሮይተርስ እንደተናገረው የተባበሩት አረብ ኤሚሬትስ ከደህንነት ጋር በተያያዙ ጉዳዮች ላይ ብቻ የተገደበ ሲሆን ይህም በበርካታ የጸረ ሽብርተኝነት ፋይሎች ላይ ያተኩራል። ወታደራዊ ጉዳዮች በተለይም የእስራኤል ጦር በሶሪያ የሚያደርጉትን እንቅስቃሴ የሚመለከቱ ጉዳዮች እንደሚመለከትም ምንጩ ገልጿል። የስለላ ምንጩ የተባበሩ አረብ ኤሚሬትስ የደህንነት ባለስልጣን፣ የሶሪያ የስለላ ባለስልጣን እና የቀድሞ የእስራኤል የስለላ ኃላፊዎች እና ሌሎች በዚህ አመራር ውስጥ መሳተፋቸውን ገልጿል። አሜሪካ በህንድና ፓኪስታን ግጭት ጣልቃ እንደማትገባ ምክትል ፕሬዚዳንት ጄዲ ቫንስ ገለጹ። ቫንስ ልናደርግ የምንችለው ግጭቱ እንዲበርድ መሞከር ነው፣ ከዚያ ውጪ የኛ ጉዳይ ባልሆነ ነገር ጣልቃ አንገባም ብለዋል። ግጭቱን አስፈሪ ሲሉ የገለጹት ፕሬዚዳንት ትራምፕ በበኩላቸው ሁለቱንም ሀገራት አውቃቸዋለሁ፣ የምንረዳቸው ነገር ካለ እገኛለሁ ሲሉ ተናግረዋል። ህንድ የአሸባሪዎች ካምፕ ባለቻቸው በፓኪስታን የሚገኙ 9 ወታደራዊ ስፍራዎች ላይ ያነጣጠረ ጥቃት መፈጸሟን ተከትሎ ፓኪስታን የአጸፋ እርምጃ ከወሰደች በኋላ ሀገራቱ ግጭት ውስጥ ገብተዋል። ቢሊዮነሩ ቢል ጌት ከፍተኛ ውጭ እርዳታዎችን በማቋረጥ በዓለም ላይ ያሉ ድሃ ህጻናት እንዲሞቱ እያደረገ ነው ሲል የቢሊዮነሩን መስክ እርምጃዎችን ተችተዋል። የማይክሮሶፍቱ መስራች ቢል ጌት በሚልና ጌትስ ፋውንዴሽን በኩል እስከ 2045 ድረስ $2,000 ቢሊዮን ለመለገስ ማቀዳቸውን ተናግረዋል። ድጋፉ ድህነትን ለመቀነስና በሽታን ለመከላከል እንደሚውል አስታውቀዋል። ዛምቢያ ከአሜሪካ ለጤና መርጃ እንዲውል የምታገኘውን $50 ሚሊዮን ድጋፍ መድኃኒት ስርቆት ምክንያት ሊቋረጥ መሆኑ ተገለጸ። አሜሪካ ለዛምቢያ በየዓመቱ ለሕክምና እርዳታ የሚውል ገንዘብ ድጋፍ የምታደርግ ቢሆንም በተደረገው ምርመራ ከ2,000 በላይ በሚሆኑ የግል መድኃኒት መደብሮች የሚገኙ መድኃኒቶች የሚሸጡት ከአሜሪካ በእርዳታ የገቡ እንደሆኑ ተመላክቷል። እንደ አፍሪካውያን ኒውስ ዘገባ ወባ፣ HIV እና የሳምባ በሽታ የመሳሰሉ በሽታዎችን ለማከም እርዳታ ቢደረግም መድኃኒቶቹ በየግል የመድኃኒት መደብሮች እየተሸጡ ነው ተብሏል። አሜሪካ ከአሁን በኋላ በአሜሪካ ግብር ከፋዮች ገንዘብ አጭበርባሪዎችን አታበለጽግም መባሉንም ዘገባው አክሏል። ሩሲያ ለሰሜን ኮሪያ ወታደሮች ሽልማት ማበርከቷ ተገለጸ። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት መስጠቷ ተገለጸ። የሩሲያ ባለስልጣናት እንዳሉት ወታደሮቹ ከኩርስክ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያ አምባሳደር አሌክሳንደር ማትሴጎራ ሩሲያና ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጆች መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ ገልጿል። አምባሳደሩ እንዳሉት ፕሬዚዳንት ቭላድሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ሕይወትን እስከ መስጠት ለደረሰ መስዋዕትነታቸው ወታደሮቹን፣ የሰሜን ኮሪያ ሕዝብንና እንዲሁም ፕሬዚዳንቱን ኪም ጆንግን አመሰግናለሁ ብለው ሲሉ መልእክታቸውን አስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን አረጋግጣለች። የቻይና የቼሪ አውቶሞቢል ብራንድ በቅርቡ ሞርኒን የተሰኘችው በመኪና መሸጫ ቦታ የሽያጭ እገዛ የምታደርግ ሮቦት አስታውቋል። ሞርኒን ለመጀመሪያ ጊዜ ይፋ የተደረገችው እንደ አውሮፓውያን አቆጣጠር በ2023 ቢሆንም የመጀመሪያ ስራዋን የጀመረችው ገና በቅርቡ በ2025 በኋላ ላምፑር የመኪና መሸጫ ውስጥ ነው። በመኪና መሸጫ ቦታ ደንበኞችን ለማስተናገድ በማሰብ የተሰራችው ሞርኒን ታዲያ ከደንበኞች ጋር ታወራለች፣ የመኪኖችን ባህሪያት ታብራራለች፣ ጥያቄዎቻቸውንም ትመልሳለች ተብሏል። እንዲሁም ሞርኒን የሰዎችን መልእክቶችና ትዕዛዞች በትክክል እንድትዘግብ እንዲሁም በምትሰራበት አካባቢ ነገሮችን እንድትዳስስ የሚያስችል መሳሪያ ተገጥሞላታል። ከዚህም በተጨማሪ ሮቦቷ ለውሳኔ አሰጣጥ እንዲረዳት እና ግላዊ ምላሾችን እንድትሰጥ የሚያስችላትን የዲፕሲክ ቋንቋ ሞዴሎችን እንደምትጠቀም ተገልጿል። የሞርኒን አምራች ኩባንያ ሮቦት ወደፊት እንደ ገበያ ማዕከላት፣ ሲኒማ ቤቶችና ኤግዚቢሽን ባሉ ቦታዎችም ተሰማርታ የምትሰራበትን አማራጭ እያሰበ መሆኑን አስታውቋል። በቅርቡ ወደ ስራ የገባችው ሞርኒን ምንም እንኳን እስካሁን በጣም አስደናቂ የሚባል አፈጻጸም ባይኖራትም ቼሪ አውቶሞቢል ወደፊት ለሞርኒን ትልቅ እቅድ እንዳለውም አመላክቷል።